ከቅዱስ ጳውሎስ ማለት ለክርስቶስ ምን ያህል ፍቅር አለው ማለት ከየት መጣ፣ ፍቅሩስ ምን ያህል እስከ ምን ያህል ነው የሚለውን እስቲ የቅዱስ ጳውሎስን ታሪክ በተወሰነ አውሰንና በዛው ምን ያህል መከራ እንደተቀበለ ወንጌልን ለመስበክ ወንጌልን ለማዳረስ ያን ነገር አንሳል። ዮሐዴ እስቲ ቀጠለ አንድ ዝማሬ እስከምንዘምር ድረስ እስቲ የቅዱስ ጴጥሮስን ፍቅርን ጴጥሮስ አሁን ቅዱስ ጳውሎስን ጋዲ ነግሮናልና የቅዱስ ጴጥሮስን ለክርስቶስ ያለው ፍቅርን ምን ያህል እንደሆነ በዛ ውስጥ ደግሞ እኛ መውደድ ያለብን እስከ ምን ያህል እንደሆነ ከቅዱስ ጴጥሮስ ምን እንደምንማር ጭምር ተነግረናል። ያው ብዙ ጊዜ ጋይስ እንደምታውቁት ያው መጽሐፍ ቅዱሳችን ላይ ስለ ክርስትና ብዙ ነገር አለ አይደል? ያው መጽሐፍ ቅዱስ እግዚአብሔር ቃሉ እንደምታውቁት እግዚአብሔር ቃል በተባለው መጽሐፍ ቅዱስ ላይ ደግሞ ስለ ክርስትና በተለይ ጌታችን ኢየሱስ ክርስቶስ ብዙ ነገሮችን ሲያዝ ተመለከታላችሁ። ብዙ ትእዛዞችን እነዛ ትእዛዛት ዲስፕሌይ የሚደረጉት በማን ነው ከተባለ ከሐዋርያት ጀምሮ ነው። እነዛ ትእዛዛት አክቹአሊ ሲፈጸሙ የምንመለከተው ለምሳሌ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይደረግላችኋል ወይ ደግሞ ይሆናል የሚለው የጌታን ትእዛዝ ለምሳሌ ስምዖን ጫማ ሰፊውን ታውቁታላችሁ አይደለ? ያው መቼስ የእሱን ፊልም ያላየ ሰው አለ ብዬ አላስብም። እሱ ህይወት ላይ ለምሳሌ ሲተገበር እንመለከታለን። ጌታ ኦኬ በትእዛዝ መልክ የሚናገራቸው ብዙ ነገሮችን ኦኬ ወንጌላት ላይ የተቀመጡ ነገሮች አሉ። ጌታ ምን ብሏል? በእኔ የሚያምን እኔ የማደርገውን ከዚያም በላይ ያደርጋል። ከዚያም በላይ ያደርጋል ሲል ኦፍ ኮርስ ክርስቶስ አምላክ እንደሆኑ ከአምላክ በላይ ያደርጋል ሲሆን ጌታችን ምድር ላይ በነበረበት ሰዓት ላይ ያደረጋቸው ተአምራትን ከዚያም በላይ ሊያደርግ ይችላል። ጌታ ምን እያለ ምድር ላይ በነበረ ሰዓት ያደረጋቸው ነገሮችና ጌታችን በወንጌላት የተናገራቸው ነገሮች በሙሉ ኤክሰርሳይዝ ሲደረጉ ወይ ደግሞ ፕራክቲስ ሲደረጉ የምንመለከተው በቅዱሳኑ ህይወት ውስጥ ነው። በቅዱሳኑ ህይወት ውስጥ ከሐዋርያት ዘመን ጀምሮ ማለት ነውና ክርስትና የክርስቶስ ፍቅር የሚባለውንም ነገር ደግሞ የቅዱሳኑን ታሪክ ስንመለከት በሐዋርያት ዘመን የነበሩትን ከሐዋርያት ጀምሮ ስንመለከት የክርስቶስ ፍቅር የሚባለው ነገር ህይወታቸው ላይ በደንብ ሲገለጥ እንመለከታለን። ለምሳሌ እንደምታውቁት ጌታችን 12 ሐዋርያት አሉ፣ ጌታችንን ይከተሉ የነበሩ። ከነዛ ውስጥ ይሁዳ ነበረ፣ በይሁዳ ቦታ የተተካለ። ሁሉንም ብታዩቸው በሰማዕትነት ነው ያለፉት፣ ኤክሰፕት ከቅዱስ ዮሐንስ ወንጌላዊ በስተቀር ሌሎቹ በምንድነው በሰማዕትነት ለክርስቶስ ኢየሱስ ኦኬ ተገድለው። ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስን ብትመለከቷቸው በሮማ አደባባይ ነው የተገደሉት እንደምታውቁት። ኦኬ አንዱ እንደ ክርስቶስ ተሰቅሎ አንዱ ደግሞ ተዘቅዝቆ ተሰቅሎ። ቅዱስ ጴጥሮስ እንደውም እንደ ጌታ ያልተሰቀልም ብሎ ነው ተዘቅዝቆ የተሰቀለው። ኦኬ ጌታ የተሰቀለበት መንገድ አለ፣ እጆቹን ዘርግቶ። ቅዱስ ጴጥሮስ ደግሞ በተቃራኒው ነው ሲሰቀል የምንመለከተው። ሌሎችንም ሐዋርያት ብንመለከት ለክርስቶስ ኢየሱስ ብለው ነው ብዙ ዋጋ ሲከፍሉ። ኦኬ የቅዱሳኑን ህይወት ስንመለከት ኦኬ ለክርስቶስ ኢየሱስ ያላቸውን ፍቅር ስንመለከት በፊት ያሉ እንደውም እነ ጥንታውያን የቤተክርስቲያን አባቶች ምን አይነት አገላለጽ ይጠቀማሉ? እንደው ክርስትና ውሸት ቢሆን ክርስትና እውነት ባይሆን ኖሮ እንደው ዝም ብላችሁ ስታስቡት እንደው ሐዋርያቱ የሞቱት እንደው ለሐሰተኛ ነገር ነው። ከሐዋርያት በኋላ የተነሱ የቤተክርስቲያን አባቶች ሆኑ ክርስቲያኖች የመጀመሪያ ክፍለ ዘመን ላይ እንደምታውቁት አንደኛ ክፍለ ዘመን፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ለክርስቲያኖች የመከራ ዘመን ነበር። ኦኬ ክርስቲያኖች ሴትል አላደረጉም ነበር። ቤተክርስቲያን ራሱ በደንብ ሴትል ማድረግ የጀመረችው ሶስተኛ ክፍለ ዘመን አካባቢ ነው። ስፔሻሊ ንጉስ ቆስጠንጢኖስ ኦኬ የንግስት እሌኒ ልጅ ማለት እሱ ሬን ካረገ በኋላ ነው ቤተክርስቲያን ሴትል ማድረግ የጀመረችውና እነዚህ ሁሉ ስለ ክርስቶስ እያሉ የሚገደሉ ስለ ክርስቶስ ብለው አንገታቸውን የሚሰጡ ኦኬ ስለ ጌታ ፍቅር ብለው ይህን ሁሉ መከራ የሚቀበሉት እንደው ውሸትን እየተከተሉ ነው አይደለም። ኦፍ ኮርስ የያዙት እውነት ስላለን ኦኬ የያዙት እውነት ስላለን ነውና ያ የያዙት እውነት ያ ደግሞ ተስፋ የሚያደርጉት በእግዚአብሔር መንግስት ደግሞ እናገኘዋለን ብለው የሚጠብቁት ያ ተስፋ የሚያደርጉት ነገር ኦኬ ራሳቸውን አሳልፈው እስከ መስጠት ያን ሁሉ መከራ ስለ ጌታ መቀበል ኦኬ ስለ ጌታ እንዲቀበሉ ያደርጋቸዋል። እና ምንድነው አጠር ለማድረግ ያክል ቤተክርስቲያን በብዙ መከራ አልፋለች። ኦኬ ቤተክርስቲያን በብዙ መከራ ደግሞ እንድታልፍ ያደረጋቸው ቅዱሳኑ ምንድነው ከተባለ የጌታ ፍቅር ትልቁ ነገር እሱ። ጌታን መውደድ ማለት ጌታ ያዘጋጀውን መንግስት መውደድ ማለት ነው። ይዘው ሌላ ነገር አይደለም። ጌታን መውደድ ማለት አምላካችንን መውደድ ማለት አምላካችን ደግሞ ለሚወዱት ያዘጋጀው ትልቅ ስጦታ አለ፣ እሱን መውደድ ማለት ነው። ኦኬ ስለዚህ አንድ የሚገርም አባባል አለ። ያው ሁሉም ቤተክርስቲያናችን ውስጥ ይባላል፣ ቤተክርስቲያን በሰማዕታት ደም ታበራለች ተብሎ ይነገራል። ቤተክርስቲያን በሰማዕታት ደም ታበራለች። ኦኬ የቅዱሳኑን ታሪክ ማወቅ ምን ማለት ጌታ በወንጌል የተናገራቸው ነገሮች በሙሉ አክቹአሊ ራሱ ቅድም እንዳልኳቸው ፕራክቲስ የሚደረጉ ኤክሰርሳይዝ የሚደረጉ በቅዱሳኑ ህይወት ውስጥ ኦኬ ስለዚህ የእነሱን ህይወት ስንመለከት ከሐዋርያት ዘመን ጀምሮ ያሉ ቅዱሳንን
ኦኬ ክርስቲያኖችን ታሪክ ስንመለከት ጌታ ያለው ነገር እንደው ፊክሽን ነገርም አይደለም። ብዙ ሰዎች አሁን መጽሐፍ ቅዱስ ላይ ያለ ነገር ፊክሽናል አድርጎ የማሰብ ነገር አለ አይደለም። ያደረጉ ሰዎች አሉ። ኦኬ ያን ነገር ፕራክቲስ ያደረጉ ሰዎች አሉ። የምርም ጌታ የተናገረው ነገር ሊትራሊ ወስደው ኦኬ ለምሳሌ አይን የምታሰናክል ከሆነ ቀኝ አይን የምታሰናክል ከሆነ አይንን አውጥተህ ጣላት የሚለውን ሊትራሊ ወስደው ከምታሰናክልኝ ብለው አይናቸውን አውጥተው እንትን ያሉ ሰዎች አሉ። ራሳቸውን ስለ መንግስት ሰማያት ጃንደረባ የሚያደርጉ አሉ የሚለው ለምሳሌ መኩ እንደምታውቀው እንደ አርጌንስ አይነት ሰው ኦኬ ያው ቃሉን አልጠራውም እዚህ ላይ ቆርጦ ይጣሉ አሉ ሊትራሊ እንደዚህ ወስደው እና ይሄ ሰዎች ይሄን ለምንድን ነው የሚያደርጉት ከተባለ ክርስቶስን ስለሚወዱ እርሱ ያለውን ነገር ዳይሬክትሊ እሱ የሰጠውን ትእዛዝ ዳይሬክትሊ አፕላይ ማድረግ ስለሚፈልጉና ለዛ ነው ከሁሉ መጀመሪያ ምንድነው እግዚአብሔር አምላክን ውደድ። እግዚአብሔር አምላክን መውደድና ማምለክ ለዛ ነው መጀመሪያ የሚሆነውና የክርስቶስ ፍቅር በጣም ትልቅ ነገር ነው። ደካማ ልንሆን እንችላለን ኦፍ ኮርስ እሱ ነገር መረሳት የለበትም። አሁን እንዲህ ስንናገር የቅዱሳኑን ታሪክ ምን ስንል እነሱ ኦፍ ኮርስ እነሱም ከሆነ ሌቭል ተነስተው ነው አድገው ኦኬ እዛ ሌቭል ላይ የሚደርሱት። ግን ምንድነው ኦፍ ኮርስ ደካማ ልንሆን እንችላለን። ምንም ያህል ደካማ ብንሆን ግን ኦኬ በስጋ መውደቅ መነሳት አለ ክርስትና ውስጥ እሱ የተለመደ ነገር ነው። ነገር ግን ደግሞ በተቻለ መጠን እግዚአብሔር አምላክን ግን መውደድ አለብን ጋይስ። እግዚአብሔር አምላክን መውደድ አለብን። እግዚአብሔርን እየወደድን ስንመጣ ብንወድቅም ኦኬ ለሱ ላይክ እሱን ስናስበው የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ስናስብ ያ የእግዚአብሔር ቸርነትና የእግዚአብሔር ምሕረት ድጋሚ እንድንነሳ ምን ይሆነናል? ኃይል ይሆነናል፣ ብርታት ይሆነናል። ማንም መውደዳችን እግዚአብሔርን መውደዳችን ኦኬ ምንም ቢሆን እግዚአብሔር መሐሪ እንደሆነ እግዚአብሔር ይቅር ባይ እንደሆነ ከጭንቅላታችን ሊጠፋ አይገባም። ኦኬ ቤተክርስቲያን በቅዱሳን ሰማዕታት ኦኬ በጻድቃን በሰማዕታት በመነኮሳት በብዙ እንግዲህ ሁሉም ሰው የጸጋ ስጦታ ልዩ ነው እንደሚባለው በብዙ መልኩ አብርታለች ታበራለች፣ ከዚህም በኋላ ትቀጥላለችና የቅዱሳኑን ታሪክ ስንመለከት ደግሞ በመከራ ውስጥ ነው ቤተክርስቲያን ያለፈችው። አሁን እኛ ቤተክርስቲያን ውስጥ ተፈጠረ የሚባለው ነገር ባይዘው በፊት የመጀመሪያውን ቤተክርስቲያን ብናት ቀልድ ነው መከራ አይደለም። በዚህ ዘመን ያለው እውነት እናውራ ከተባለ እኛ ደካማ ስለሆነ ነው እግዚአብሔርም ጠንከር ያለ መከራ የማያመጣብን ቀልድ ነው። ለምን ለምሳሌ እኛውን ባለንበት የሆኑ አገልጋዮች እንዲሆኑ የሆኑ አባቶች እንዲተደረጉ የሚለው ነገር ነው የሚያስደንቀን እንዴ። ቅዱስ አትናቴዎስ በነበረበት ሰዓት ላይ ጋይስ ቅዱስ አትናቴዎስ እኮ ከመንበሩ ፓትሪያርክ በነበረ ሰዓት ላይ የአሪዮስ ተከታዮች ቤተክርስቲያኗን ወረዋት ኦኬ ከፕትርክናው ተነስቶ ተሰዷል። 3 ታስሯል። ፓትሪያርክ ሆኖ ጋይስ 3 ካን ዩ ኢማጂን። አሁን ያሉት ምሳሌ ልስጣችሁ። አሁን ያሉት ሙስሊሞች ወይ ተሐድሶች ወይ ጴንጤዎች መኮ አስቡ ቤተክርስቲያንን ቢወሯትና ለምሳሌ አሁን ያሉት ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ቢሰደዱ ቢታሰሩ ምን ልንሆን እንደምንችል አስቡ። እግዚአብሔር ግን እኛ በጣም ደካማ እንደሆንን ስለሚያውቅ እምነትም እንደሌለን ስለሚያውቅ ደካማ ስለሆንን ስለሚያውቅ ይህን ነገር አያደርግም። ጊዜ መጽሐፍ ለዛ አይደል መኩዬ ምን ብሎ ይናገራል? ከመጠን በላይ እንደማንፈተን ይናገራል መጽሐፍ ኦኬ ላይ ኮፓፕ ማድረግ ከማንችለው ፈተና በላይ እንደማንፈተን ይናገራልና አንዳንዴ መኩ ቅድም ያነሳውን ፖይንት ጀስ ላስመርና ጨርሳለሁ። ቤተክርስቲያን በምን መልኩ ነው እዚህ የደረሰችው? ቤተክርስቲያናችን በምን መልኩ ነው እዚህ የደረሰችው የሚለው ማወቅ ጋይስ መከራም ሲመጣ ፈተናም ሲመጣ ምናምን ነገር ኦኬ ያኔ ከዚህ በፊት እኮ ቤተክርስቲያን እንዲህም ሆና ነበር እንላለን። ኦኬ ለዛ ይጠቅመናል። ቤተክርስቲያን እንደዚህ አይነት መከራም እንዴ ጧፍ ማብራት ለምሳሌ ጋይስ ቀልድ ነው አይደል የሚመስለን? ጧፍ ማብራት እኮ ክርስቲያኖች እኮ እንደ ጧፍ ያቃጥሏቸው ስለነበሩ ክርስቲያኖችን ሰብስበው ምን ያደርጓቸው ነበረ? ኦኬ በማን ነበር ስሙ ሁሌ ዲቅልጥያኖስ አይደል? አማርኛ ስሙ አይያዝልኝ። በሱ ጊዜ ምን ይደረግ ነበር? ዲዮቅልጥያኖስ ያ በሱ ጊዜ ምን ይደረግ ነበር? ክርስቲያኖችን እያሰባሰቧቸው እንደ ጧፍ ያቃጥሏቸው ነበር። ሰብሰብ አድርገው የሆነ ስቴዲየም በሚመስል መልኩ ነገስታቱ ቁጭ ብለው እያዩዋቸው ማለት ነውና ክርስትና በጣም ያው በፊት የነበሩ ክርስቲያኖች ጠንካራም ናቸው፣ ብርቱ ናቸው። መኩዬ ድምጽ ያስተጋባል መሰለኝ። ማይክ እኔ እናንተ ዛሬ አብረን እኩል እንድንሆን አልተፈለገም መሰለኝ። ይቅርታ አርዝም ያለው መሰለኝ ትንሽና ቤተክርስቲያን በብዙ መከራ ታልፋለች ጋይስ። አሁን ያለው መከራ እያያችሁ ብዙ በፊት ቤተክርስቲያን ካለፈችበት መከራ አንጻር ብዙ መከራ የለም እውነት ለማውራት እግዚአብሔር በሚያውቅ ግን እንደተባለው ያው ሁላችንም መቼስ ያው ፈተና መፈተን ምን የሚባለው ነገር ከአቅማችን አንጻር አይደል የሚታየው ከአቅማችን አንጻር ነው የሚታየውና ግን ሁሌ ምንድነው ትልቁ ነገር እንደ ክርስቲያን ማድረግ ያለብን ቤተክርስቲያን መከራ ሲመጣባት ምንም ሲመጣባት ትልቁ ነገር ምንድነው መደረግ ያለበት ጸሎት ማድረግ። ቤተክርስቲያንም ጸሎት ታደርጋለች። እኛም ደግሞ ባይዘው ጋይስ ቤተክርስቲያን ስለኛ ጸሎት እንደምታደርጉ ሁሉ እኛም ደግሞ ለቤተክርስቲያን ጸሎት ማድረግ አለብን። ቤተክርስቲያንን ሊድ ለሚያረጓት ኦኬ ለቅዱስ ሲኖዶስ ጸሎት ማድረግ አለብን። ይሄ ግዴታችን
ግዴታችን ነው። ባይዘው ለፓትሪያርኩ ጸሎት ማድረግ አለብን። እግዚአብሔር የሰዎችን ጸሎት አይንቅም። ባይዘው እኛ ለፓትሪያርኩ ጸሎት እናድርግ ኦር ለቅዱስ ሲኖዶስ ጸሎት እናድርግ ኦር ለቤተ ክህነት ጸሎት እናድርግ ስንል ከነዛ ሰዎች ተሽለን ማለት አይደለም። አንድ ሰው ለአንድ ሰው ጸሎት ለማድረግ ከዛ ሰው መሻል የለበትም። እንዲህ የሚባል ክርስትና የለም። እንደዛ ቢሆንማ ቅዱስ ጳውሎስ መኩዬ እንደምታውቀው ለብዙ ክርስቲያኖች ምን ይላቸው ነበረ? ጸልዩልኝ ይላቸዋል። ከሱ በታች ላሉ ለተማሪዎቹ ጸልዩልኝ ይል ነበር። ኦኬ። ስለዚህ እኛም ደግሞ ከላይ ላሉ ለቤተ ክርስቲያን አመራሮች ጸሎት ማድረግ አለብን። ይሄ ግዴታችን። ኦኬ። ሲያስተዳድሩ መንጋውን ሲጠብቁ ምን ሲሉ እግዚአብሔር የበለጠ እንዲያግዛቸው እግዚአብሔር ጸሎትን ስለማይንቅ ኦኬ። እግዚአብሔር ጸሎትን ስለማይንቅና ቤተክርስቲያን በብዙ መከራ አልፋለች በዘመናት ውስጥ። ከዚህም በኋላ ደግሞ ብዙ መከራ ያጋጥማታል። ወደ መጨረሻው ዘመን በሄድን ቁጥር ደግሞ እንደምታውቁት ነው። ኦኬ። መጽሐፍ እንደሚናገረው ነው። ጌታ ምን ብሏል? የሰው ልጅ ዳግም ሲመጣ እምነት ያገኝ ይሆን እንዴ ብሎ ጠይቋል። ኦኬ። እምነት የሚባለው ነገር ራሱ ኤክስቲንክት እየሆነ ነው የሚሄደው፣ እየጠፋ ነው የሚሄደው። ክርስትናውን ለማጥፋት ዓለም ላይ የሚሰሩ ብዙ ስራዎች አሉ። ትክክለኛውን ክርስትና ኦኬ። ክርስትና የድሎት ህይወት የምቾት ህይወት አይደለም እንደምታውቁት። ስለዚህ ኤክስፔክት ይደረጋል። ፈተና እንዲመጣ መከራ እንዲመጣ ቤተክርስቲያን ላይ ኤክስፔክት ይደረጋል። ለምን? ሰይጣንም አይተኛማ። ቤተክርስቲያንን ለማጥፋት ነው የሚንቀሳቀሰው። ኦኬ። ስለዚህ እንደዛ ነው። ሁላችንም በጸሎት እንበርታ። በጣም አርዝሜዋለሁ፣ ይቅርታ። እኛንም ደግሞ ሁላችሁም እኛንም በጸሎት አስቡን አደራችሁን። እግዚአብሔር ደግሞ ያው እንግዲህ እሱ እንደ ቸርነቱና እንደ ምሕረቱ ብዛት ደግሞ ጸሎታችንን ልመናችንን እሱ ይቀበል። ለአባቶቻችንም ደግሞ እግዚአብሔር ከዚህም በላይ ብርታት ጉልበት ይሁናቸው። ከምንም ነገር በላይ የምር ከላይ መንጋውን ለሚጠብቁ አባቶች እግዚአብሔር አምላክ ብርታት ጉልበት ይሁናቸው። ከምንም በላይ ብርታትና ጉልበት ይሁናቸው። መንፈስ ቅዱስ ደግሞ ጉባኤውንም እንግዲህ ጉባኤውን ስል ይህን ጉባኤ ማለት ሳይሆን ዋናው ኤክሌሲያ ጉባኤውንም መንፈስ ቅዱስ ደግሞ እሱ ያበርታል ለማለት ያክል ነው። ያው የታናሽ ምርቃቱ እንግዲህ መኩ ይቅርታ አረዘምኩት። ጌታ ያክብርልን። አመሰግናለሁ። እግዚአብሔር ያክብርልን። በእውነት ቃሎት ያሰማልን። ጋዴ ብዙ ነገር አንስተዋልና በቃ ጀስት እሱን ነው ትልቁ ነገር። ቤተክርስቲያን በመከራ ውስጥ ነው እዚህ የደረሰችው። ብዙ ከመንበራቸው እንግዲህ እንዳልከው 3 ጊዜ የተሰደደዋል፣ በመጋዝ የተሰነጠቋሉ። ይሄን ዛሬ ላይ ገላት የሚያስፈልጉን ለዚህ ነው አይደል? ትልቁ ነገር ቅዱሳን ስንክሳርና ገላትን ስትመለከቱት በነገራችን ላይ እኛ ክርስቲያኖች ለምን ያስፈልገናል ብለን የምናነበው በክርስትና ህይወታችን እነርሱ ማለት የሁሉም ማዕከል ክርስቶስ ነው። እኛ የምናውቀው ቅዱሳን ገላትም ይሁን የትኛውን መጽሐፍ ማዕከሉ ማን ነው? ክርስቶስም መሆን አለበት። ክርስቶስም ነው። ቢኮዝ ለምሳሌ የአባ እንጦንስን ገላትን ካነበብን እንዴት ክርስቶስን እንደኖሩ ነው። ገብቶሃል? ክርስቶስን እንዴት ኖሮ ነው ያለፉት? እንዴት ነው በህይወታቸው ላይ አፕላይ ያደረጉት? በምን ያህል ሁኔታ በመጋዝ ከመሰንጠቅ ድረስ እንዴት ትዕግስትን አገኙ? እነርሱን በመመልከት ነው ከእነርሱ እኛ ፍሬን የምናፈራው። ይሄው እምነታችን በእነርሱ ላይ ጠንካራ ይሆናል። ሐዋርያት ያሳዩን ነው የምናደርገው ዛሬ ላይ። ይሄው የሐዋርያት ገላት አለን፣ በእጃችን አለ። ይሄው ከሐዋርያት በኋላ የመጡ የፖሊካርፕ ገል አለ። ይሄው የኢግናጤስ ገል አለ። ስቲል ነው ገላቸው ማለት ትሩፋታቸው ዛሬ ላይ። ይሄው እነዚህን አባቶች ማውራታችን ምንድን ነው ጥቅሙ ከተባለ ክርስትና እዚህ ጋር መድረሱ እነርሱን አይተን እነርሱ ክርስቶስን መስለው የኖሩትን እስከ ሞት ድረስ የወደዱትን ክርስቶስ እኛ እንድንወድ ትልቁ ነገር እሱ ነውና በእውነት ጋዲ ቃልዮት ያሰማልን። ሁላችሁም ሰምታችኋል ብዬ አስባለሁ። እኛ በተቻለን አቅም ደግሞ እኛም መኖር ያለብንን ሰማዕትነት ሊያመልጠን አይገባም። ማለት ሰማዕትነት ራስን ማሸነፍ ነው ትልቁ ሰማዕትነት ዛሬ ላይ። በቃ ቢያንስ እንደነርሱ እንኳን መኖር ባንችል፣ አሁን በእኛ ልክ አይደል እንዳልከው ጋዲ፣ በእኛ ልክ ነው ፈተና የሚመጣው በእኛ ልክ። ከኛ በላይ እግዚአብሔር አይፈትነንም። በነገራችን ላይ ራሳችን በራሳችን በስጋ ምኞት ካልወደቅን በስተቀር እግዚአብሔር ከኛ ይበልጥ የሚመጣውን ፈተና አያመጣብን። በእኛው ልክ ነው እግዚአብሔር የሚፈትነን። ግን ምን ይለናል ቅዱስ ጳውሎስ? ቅዱስ ጳውሎስ ምንድን ነው የሚለን? የቆመ የሚመስል ይጠንቀቅ እንዳይወድቅ አይደል? የቆመ የሚመስል ይጠንቀቅ እንዳይወድቅ እና እንዳንወድቅ መጠንቀቅ አለብን። እነሱን ማየት አለብን እና ቃሎት ያሰማልን። ቀጥለን እስቲ ጋዲ ድጋሚ ልስጥ ከቅዱስ ጳውሎስ ማለት ለክርስቶስ ምን ያህል ፍቅር አለው ማለት ከየት መጣ፣ ፍቅሩስ ምን ያህል እስከ ምን ያህል ነው የሚለውን እስቲ የቅዱስ ጳውሎስን ታሪክ በተወሰነ
አውሰንና በዛው ምን ያህል መከራ እንደተቀበለ ወንጌልን ለመስበክ ወንጌልን ለማዳረስ ያን ነገር አንሳት በተወሰነ መልኩ ማለት ነው። ቀጥል። እሺ ዝማሬ መላእክት ያሰማልን መኩዬ በድጋሚ ሜቢ መሀል ላይ አላውቅም፣ አንዳንድ ሰዎች ኮመንት ላይም ጥያቄ ያለን የሚሉ ሰዎች አሉና ጥያቄ መቀበል ከቻለም ሃይማኖታዊ ጥያቄዎች ኦኬ፣ ሃይማኖታዊ ጥያቄዎች እንጂ ያው ሁሌም እንደምንናገረው ከነሳ አባቶቻችሁ ጋር ላይ የምትነጋገሩት ነገር እዚህ ያው ሰው በእርግጥ በቅንነት ነው። ያው ሁሉም ሰው ነሳ አባት አክሰስ ላይኖረው ይችላል። ከዛ አንጻር ነውና በሃይማኖታዊ ጥያቄ ዶግማ ላይ ጥያቄ ያላችሁ ሰዎች ወይ ደግሞ ነገረ ቤተክርስቲያን ላይ ጥያቄ ያላችሁ ሰዎች አንዳንድ ሀሳብ እንሰጣለን። ቅዱስ ጳውሎስ ያው ስለ ቅዱስ ጳውሎስ በእርግጥ እኔ አሁን እንዲህ ብዬ መናገር አልችልም። ግብሩም መጽሐፍ ቅዱስ ላይ ቅዱስ ጳውሎስን የምናውቀው ያው መጀመሪያ ሳውል ነበር እንደምታውቁት። ኦኬ እግዚአብሔር ለምን ይሄን አደረገ የሚለውን ነገር ለምሳሌ ቅዱስ ጳውሎስ ሳውል ነበረ። አባቶቻችን ቅዱስ ጳውሎስን ለምን ጠራው ጌታ? ኦኬ ለምን ጠራው ከተባለ አንዳንዴ እግዚአብሔር የልብ አምላክ ነው ሲባል እንደው ዝም ብሎ በንግግር ብቻ አይደለም ጋይስ። ኦኬ በንግግር ብቻ አይደለም የልብ አምላክ ነው ሲባል ቅዱስ ጳውሎስ መጀመሪያ ከአይሁዶች ጋር ሆኖ ክርስቲያኖችን ሲያሳድ ለማን ቀንቶ ነው? ለእግዚአብሔር ቀንቶ ነው። ባይዘው ለምን ከተባለ እነዚህ ክርስቲያኖች እግዚአብሔር አምላክ ኦኬ ለሕዝበ እስራኤል የሰጠውን ሕግና ስርዓት እየጣሱ ነው የሚል ነገር ነበር ጭንቅላቱ ላይ ነበረው እንደምታውቁት። ስለዚህ ቅናቱ ራሱ ለማን ነበረ? መጀመሪያ ራሱ ክርስቲያኖችን ሲያሳድ ኦር ክርስቲያኖችን ሲገል ለማን ቀንቶ ነው? በሱ ቤት ለእግዚአብሔር ቀንቶ ነው። ለእግዚአብሔር ቀንቶ ነው። ስለዚህ ለእግዚአብሔር ቀንቶ ምን አደረገ? ክርስቲያኖችን ያሳድ ነበረ። እግዚአብሔር የምርም የልብ አምላክ መሆኑን ደግሞ ሳውል ላይ ሲገልጥ እንመለከታለን። ለምን ከተባለ አሁንም ባይዘው ይሄ መልእክት ለብዙ ሰዎች ሊደርስ ኦኬ ብዙ ሰዎች ለምሳሌ ሞኬ እንደምታውቀው ከቤተክርስቲያን ውጭ ያሉ ሰዎች አሉ አይደል? ከቤተክርስቲያን ውጭ ብዙ ሳውሎች አሉ ዛሬም ድረስ። ለምሳሌ እስልምና ውስጥ ሊሆን ይችላል፣ ፕሮቴስታንቲዝም ውስጥ ሊሆን ይችላል፣ ጆቫ ውስጥ ሊሆን ይችላል። በተለያየ ቦታ ሆነው የምርም እውነተኛውን አምላክ እያገለገልኩስ ነው ብለው ለእርሱ ለሆዳቸው ለፖለቲካ ለምን ለሸር ምናምን የሚያደርጉትን አይደለም። እነሱን እያልኩ አይደለም። የምርም ያን ነው እውነተኛው አምላክ አለ አይደለ? ያ ለእውነተኛው አምላክ ነው ይሄን ነገር እያደረግኩ ያለው ብለው የሚያደርጉ አንዳንድ ሰዎች አሉ፣ ብዙ ሳውሎች አሉ። እግዚአብሔር እነዚህን ሰዎች ባይዘው ይጠራቸዋል። ብዙ እንደዚህ አይነት ቴስቲሞኒ ያላቸውንም ሰዎች ሰምተናል። እንደዚህ አይነት ምስክርነት ያላቸው ሰዎች ኦኬ፣ እንደዚህ አይነት ምስክርነት ያላቸው ሰዎች። ስለዚህ ቅዱስ ጳውሎስ ያንን ነገር ያደርግ የነበረው የምርም ኦኬ ለእግዚአብሔር ቀንቶ ስለነበረ እግዚአብሔር ምን አደረገ? ጠራው። በሚገርም አጠራር ጠራው። ኦኬ በደማስቆ ተገለጠለት። አንተ የምታሳደኝ እኔ ናዝሬቱ ኢየሱስ ነኝ አለ። ኦኬ ጌታ በጣም በሚገርም ሁኔታ ጋይስ እኛ ምን ያህል እንደሚወደን እንደምታውቁት ኦኬ ክርስቶስ ኢየሱስ ቀደመኩ የክርስቶስ ፍቅርን ማንስቶ ስለነበረ ጌታችን ኢየሱስ ክርስቶስ እኛ ምን ያህል እንደሚወደን የምታውቁት ኮመንቱን ወይ ኦፍ አድርገው መሰለኝ። አንዳንድ ሰዎች አይ ቲንክ የማይገናኝ ቶፒክ የሚጽፉ ሰዎች አሉ። እኔ ቤት ቢሆን ቆይ አንተሽ ካለ ኦፍ አድርገውና እኔ ኦፍ ላድርገው እረስቸዋለሁ። ቆይ ወይ አድርገው ማለት እምቢ ይችላል። አድርጌዋለሁ። እኔ ቤት ቢሆን ቆይቷል ከተዘጋ። ሰው ቤት መጥቼ ስልጣን ሳይሰጠኝ አልዘጋም ብዬ እና ይሰማል ድምጼ? ኦኬ አይ ቲንክ ይሰማል። ኦኬ እና ምንድነው ጌታችን ኢየሱስ ክርስቶስ ኦኬ እሱ የቤተክርስቲያን ራስ ነው። ቤተክርስቲያን አካሉ ናት፣ እኛ ደግሞ ብልቶች ነን። ጌታችን ኢየሱስ እያንዳንድ ክርስቲያን ዛሬ ለምሳሌ ብዙ ክርስቲያኖች መከራ ይደርስባቸዋል አይደል? ብዙ ክርስቲያኖች በቤተክርስቲያን ውስጥ ያሉ ክርስቲያኖች የተለያየ መከራ ይደርስባቸዋል። የስጋ መከራ የሚደርስባቸው ሰዎች አሉ። ሜንታሊ አፌክት የሚደረጉ ሰዎች አሉ። የተለያየ መከራ ክርስቲያኖች ላይ ይደርሳል። ቅዱስ ጳውሎስ ሳውል ክርስቲያኖችን ያሳድ ነበረ። ጌታችን ኢየሱስ ክርስቶስ ምን አለው? አንተ የምታሳደኝ የናዝሬቱ ኢየሱስ እኔ ነኝ አለ። የምታሳደኝ ቅዱስ ጳውሎስ ሳውል ጌታችን ኢየሱስን በአካል አግኝቶን እንዲያሳድደው አይደለም። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ዛሬም ድረስ ክርስቲያኖችን የሚያሳዱ ሰዎች፣ ክርስቲያኖችን የሚገሉ ሰዎች፣ ክርስቲያኖችን በጥፊ የሚመቱ ሰዎች፣ አንገታቸውን የሚቆርጡ ሰዎች ምን የሚሉ እያንዳንዳቸው ማንን ነው እያሳደዱ ያሉት? ክርስቶስን እያሳደዱ ያሉት። ጌታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይግባውና ቢመጣ
የምታሳድዱኝ እኔን ነው ብሎ ነው የሚናገረው። ለምን ጳውሎስ ወይ ደግሞ ሳውል እና ይገርመሃል በጣም ብዙ አባቶች ለምሳሌ ቅዱስ ዮሐንስ አፈወርቅ ከሁሉም ሐዋርያት ማንን ነው የምትወደው ተብሎ ቢጠይቅ ሳውልን ነው፣ ቅዱስ ጳውሎስን ነው የሚወደው። እንደውም በቤተክርስቲያናችን ጋይስ በትውፊት ሁሉ አለ ቅዱስ ዮሐንስ አፈወርቅ ቁጭ ብሎ ቅዱስ ዮሐንስ አፈወርቅ እንደምታውቁት ብዙ ትርጓሜዎችን ጽፏል አይደል? ብዙ ትርጓሜዎች እንደሱ የመጽሐፍ ቅዱስ ትርጓሜ የጻፈ እኔም አላውቅም። በተለይ ቅዱስ ጳውሎስ መልእክታትን እያንዳንዱ ሊትራሊ ከ14ቱ መልእክታት ካልተሳሳትኩ 12ቱ ምናምን ነገር ተርጉሟቸዋል ካልተሳሳትኩ። እና ምን የቅዱስ ጳውሎስን ስዕል አጠገቡ አስቀምጦ ነው ቁጭ ብሎ የሚተረጉመው። ራሱ በጣም ይወደው ነበርና የሱን ስዕል አስቀምጦ ነው ቅዱስ ዮሐንስ አፈወርቅ። እና ለምንድን ነው ብዙ አባቶች ቅዱስ ጳውሎስን የበለጠ የሚወዱት ከተባለ ጥሪው የነበረው ባክግራውንድ። ሌሎች ሐዋርያትን ለምሳሌ ብንመለከታቸው መኩ እንደምታውቀው ገዳይ አልነበሩ ወይ እንደዚህ አይነት ባክግራውንድ አልነበራቸው። ቀራጮች ነበሩ፣ የተለያየ ስራ ላይ ነበሩ፣ ግን እሱ ገዳይ ነበረ ባክግራውንድ። እግዚአብሔር ለምን እንደዚህ ያደረገ ከተባለ እግዚአብሔር አምላክ በ11ኛው ሰዓት የሚመጡ ሰዎችን ሁላ እንደማይጠየፍ ለማሳየት ነው። ባይዘው ባክግራውንድ መኩ ገዳይ ብትሆን፣ ቆራጭ ብትሆን፣ ጨፍጫፍ ዘማዊ ብትሆን፣ ምን ብትሆን በእግዚአብሔር ቤት ውስጥ አረፍድክ የሚባል ነገር የለም። አርፍደ ብትመጣም እንደ ጳውሎስ ከፍ ያደርጋል እግዚአብሔር ለሱ ከታመንክለት እንደ ጳውሎስ ከፍ ያደርጋል። ኦኬ እንደ መግደላዊት ማርያም አረፍርክ ቢባልም እንደ መግደላዊት ማርያም በዛ ጊዜ መታ ያንን ሽቱ ደፍታ ወንጌል በሚነገርበት ቦታ ሁሉ እርሷ ለኔ ያደረገችው ነገር ይነገር ተብሎ ጌታ ሲያዝ እንመለከታለን። እግዚአብሔር ቤት ረፈደ የሚባል ነገር የለም ወደ እርሱ እስከተመለስን ድረስ። እና ሳውል ይገርማቸዋል ለብዙ ሰዎች የበፊቱ ሳውል ከዛ በኋላ ቅዱስ ጳውሎስ የተባለ ሐዋርያ ነው እንደምታውቁት በጌታ ቀጥታ የተሾመ ሐዋርያ ነው። እና መጽሐፍ ቅዱስ ላይ መልእክታቱን ስንመለከት እንዴት እንደሚወዳቸው አይደል? መልእክታቱ ለምሳሌ መግቢያዎችን ብንመለከት መግቢያዎቹን እስቲ አንዳንድ መልእክታት ላይ ምን ብሎ እንደሚጀምር ራሱ መልእክት አጻጻፉ ራሱ በጣም የሚገርም ነው። መግቢያዎቹ ራሱ እንዴት ደሳስ እንደሚሉ እስቲ የቅዱስ ጳውሎስን መልእክታት ለምሳሌ እንመልከት። እሺ ምን ብሎ ይናገራል? ለምሳሌ ትህትናውን ሲያሳይ ኦኬ ለምሳሌ ወደ ሮሚ ሰዎች ቅዱስ ጳውሎስ መግቢያውን ምን ይላል? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። አሁን እዚህ ንግግር ላይ ምን እንረዳለን ከተባለ አንደኛ ቅዱስ ጳውሎስ ምን ያህል ትሁት እንደሆነ ሀምብል እንደሆነ ኦኬ ጌታ ተገልጦልኛል እስከ 3ኛ ሰማይ ድረስ መጽሐፍ ቅዱስን እንግዲህ ሲተው ጳውሎስ እስከ 3ኛ ሰማይ ድረስ እንግዲህ ሰዎች ሊሰሙት የማይገባው ነገር ሰምቻለሁ ብሏል ጳውሎስ። ግን ምንድነው ሀምብል ነው። ይሄ የሚያሳየው ምንድነው? ከቅዱስ ጳውሎስ ምን እንማራለን ከተባለ ትህትና። በዚህ ንግግር ውስጥ ምን እንረዳለን ከተባለ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። የማ ባሪያ? አሁን እንደው ግራ የሚጋቡ ሰዎች አሉ አይደል? ክርስቶስ ማን ነው? ዘጋድማን ዘኢንካርኔት ሎጎስ ነው እኛ የምንለው። ክርስቶስ እንደ ተፈጠረ ብቻ ነው ፍጡር ብቻ ነው እንደዚህ አይነት አይዲዮሎጂ ላላችሁ ከቤተክርስቲያን ውጭ ላሉ ሰዎች ጳውሎስ እንደው ፍጡር ለሆነ ሰው ብቻ ራሱን የኢየሱስ ክርስቶስ ባሪያ ብሎ ይጠራል። ይሄን ላዳማጩ መተው ነው። ኦኬ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ እያለ ራሱን ሲጠራ መግቢያዎቹ ራሱ ቅዱስ ጳውሎስ ይለያሉ እንደምታውቁት። ኦኬ አንደኛ ቆሮንቶስ ምዕራፍ 1 መግቢያው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ እያለ ራሱን ሲገልጽ እንመለከታለንና ከነዚህ ንግግሮች ምንድነው የምንረዳው ከተባለ ራሱን ባሪያ ብሎ ይጠራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ሄዳችሁ ስትመለከቱ እኔም ደግሞ ለእናንተ ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ብሎ ጳውሎስ ሲናገር እንመለከታለን። ቅዱስ ጳውሎስ ይሄ የሚያሳየው ምንድነው? ሀምብል እንደሆነ ትሁት እንደሆነ ነው። ባይዘው ትህትናውን የሚያሳየው ያን የመሰለ ያን እንግዲህ 3ኛው ሰማይ ድረስ ሄደው ኦኬ ሰው ሊሰማ የማይገባውን ነገር ያንን ነገር በሰማይ የሚደረግን ነገር ሰምቶ ይመጣ። ነገር ግን ምን ብሎ ሲጽፍ እንመለከታለን? የተጣልኩ እንዳልሆን። ይሄ ትህትና ነው። ከቅዱስ ጳውሎስ ምን እንማራለን? ትሁት መሆን እንዳለብን አገልጋዮች። ሁለተኛ ለመንጋው ደግሞ ሚራራ ነው። ለመንጋው ሚራራ ነው። ባይዘው በጣም ሚራራ ነው። መልእክታቱን የጻፈባቸው ዋና ዋና ምክንያቶችን ሄዳችሁ ብትመለከቱ ቅዱስ ጳውሎስ ዋናዎቹ ምክንያቶች ሄዳችሁ ብትመለከቱ ቤተክርስቲያን ውስጥ የሆነ ወከባ ግርግር ሲፈጠር መልእክት ነው የሚጽፈው ወዲያው። ለምሳሌ በገላትያ ለነበሩ ክርስቲያኖች ገላትያ ውስጥ ሄዳችሁ ብትመለከቱ የገላትያ ክርስቲያኖች ውስጥ መናወጥ ተፈጥሮ ነበር። ወደ ገላትያ ሰዎች መልእክት የተጻፈው ቅዱስ ጳውሎስ ለዛ ነው። መጀመሪያ ሄዶ ወንጌል ሰብኮላቸው ነበር። ወንጌል ከሰበከላቸው በኋላ ግን አዲስ ትምህርት ደግሞ እሱ ከተለያቸው በኋላ አዲስ ትምህርት መጣ። ምን የሚል ትምህርት? አዲስ ትምህርት መጣ። ምን የሚል? ሰው አምኖ ስለተጠመቀ ብቻ ሳይሆን የሙሴን ሕግ መፈጸም አለበት፣ መገረዝ አለበት። ምን ለማለት? ለመጽደቅ የሚል ትምህርት መጣ።
ይሄ ትምህርት ክርስቲያኖችን ማናወጥ ጀመረ። ስለዚህ ቅዱስ ጳውሎስ ደግሞ ምንድን ነው? የመንጋው ጠባቂ ነው፣ እረኛ ነው። እንደዛ እንደመሆኑ ካለበት ቦታ ሌላ ቦታ አገልግሎት ላይ ሆኖ ቁጭ ብሎ መልእክት፣ በዛ ጊዜ ያሰቡት መልእክት ለገላትያ ሰዎች ይድረስ። እንደው ቅዱስ ጳውሎስ በዚህ ዘመን ቢኖር አስበው መኩ አሁን ለእኛ አብያተ ክርስቲያናት ስንት መልእክታትን እንደሚጽፍ እግዚአብሔር ይወቅ። ኢትዮጵያ ውስጥ ላሉ ብቻ አይደለም ዓለም ላይ ላሉ ለጌታ ቤት አብያተ ክርስቲያናት እንዴ ይሄኔን ኬት አምጥታችሁ ነው እያደረጋችሁ ያላችሁት ብሎ ስንት መልእክታት ይጽፋል እግዚአብሔር በሚያውቅ። ኦኬ ቅዱስ ጳውሎስ በስጋ ቢኖር እዚህ ማለት ነው። እና ይሄ የሚያሳየው ምንድነው? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ የሚለውን ቃል በስርዓት ተግባራዊ ሲያደርግ እንመለከታለን። ትሁት ነው ብለናል። ለበጎች ይራራል። በጎች እንዳይቅበዘበዙ፣ በጎች በመንፍቅና ትምህርት እንዳይወሰዱ፣ በጎች እንዳይናወጡ በጣም ይጠነቀቃል። ምናልኳችሁ በጣም ይጠነቀቃል። ከምንም ነገር በላይ ደግሞ በጣም ጌታን ይወድ ነበር። ምን ይል ነበር? ጌታን ይወድ ነበር። ጌታን መውደዱን የምናይበት አንዱ ምንድነው ከተባለ አገልግሎቱ ምን ያህል እንዳገለገለ። በስመ አብ ወልድ ምን ያልዞረበት ቦታ አለ ጳውሎስ። እንግዲህ አስተውል መኩ በኋላ የተጠራው እሱ በመልእክታት ደረጃ ራሱ ብንመለከት 14 መልእክታትን ጽፏል ቅዱስ ጳውሎስ 14 መልእክታትን። ከሱ ቀጥሎ ማን ነው የጻፈው ብዙ ከተባለ ቅዱስ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌል አለ፣ ዮሐንስ ራእይ አለ፣ ከዛ ሶስቱ የዮሐንስ መልእክቶች 5 መልእክታት 5 በአጠቃላይ ቅዱስ ጳውሎስ 14 መልእክታትን በኋላ ተጠርቶ። ይሄ የሚያሳየው ለአገልግሎት ምን ያህል ትጉ እንደነበር፣ ምን ያህል ጌታን ይወድ እንደነበር፣ ምን ያህል ቀናይ እንደነበር፣ ለእግዚአብሔር ምን ያህል ይቀና እንደነበር። ምን ያልደረሰበት መከራ አለ ቅዱስ ጳውሎስ ስለ ጌታ ብሎ ስለ ጌታ ብሎ ምን ያልደረሰበት መከራ አለ፣ ምን ያልደረሰበት መከራ አለ። እና ከቅዱስ ጳውሎስ በጣም ብዙ ነገር ልንማር ይገባል። ቅዱስ ጳውሎስ ቤተክርስቲያናችን ለዛ ነው ካልተሳሳትኩ ሐምሌ 5 አይደል ጴጥሮስ ጳውሎስ መኩ ሐምሌ 5 ነው አይደል? አዎ ሐምሌ 5 ሐምሌ 5 ቤተክርስቲያናችን የቅዱስ ጴጥሮስና የቅዱስ ጳውሎስን መታሰቢያ ታደርጋለች። ኦኬ ለምን? ትላልቅ ሐዋርያ ስለሆኑ። እና ከቅዱስ ጳውሎስ ብዙ ነገር እንማራለን። እኔ ቅዱስ ጳውሎስን በጣም አንዳንዴም ደግሞ አለ አይደል የተወሰነ ፈኒ ካራክተሮች አሉት። የሐዋርያ ሥራን ስትመለከት መኩ አንዳንድ ቦታዎች ሲታሰር ባክግራውንዱን እየተጠቀመ ከአንዳንድ ቦታ ሲያመልጥ እንመለከታለን። በጣም ጥበበኛም ነበር፣ አይካድም። ጥበበኛም ነበር። ኦኬ እኔ ባክግራውንዴ እንደዚህ ነው እያለ ከአንዳንድ ችግሮችም ሲያመልጥ እንመለከታለን። እና እንደው እኔ ጣሊያን ያላችሁ ሰዎች ጣሊያን ቤተክርስቲያን በቦታና በጊዜ አትገደብም፣ ግን ጣሊያን ያላችሁ ሰዎች በተለይ ቅዱስ ጳውሎስና ቅዱስ ጴጥሮስ ሰማዕትነትን የተቀበሉባቸው ቦታዎች አሉና አለ አይደል አሁን እንደዚህ አይነት ቦታዎችን ብታይ ተመኛለህ። ኦፍኮርስ ለምሳሌ ሁሉም ክርስቲያኖች መኩ የት መሄድ ትፈልጋላችሁ ተብሎ ቢጠይቅ ፕራዮሪቲ ላይ እርግጠኛ ነኝ ማንም ሰው ኢየሩሳሌም ነው የሚለው። ኢየሩሳሌም ጌታ የረገጠበትን ቦታ አስበዋል። ጌታ የተመላለሰበትን ቦታ ጌታ የተራመደበትን ቦታ እንዴ ወደ እግሮች መረገጫ እንሰግዳለን አይደል ዳዊት የሚለው ወደ እግሮች መረገጫ እንሰግዳለሁ አይደል የሚለው። ጌታ የረገጠበትን ቦታ ከዚህ በላይ ምን ክብር አለ? ደብረ ታቦር ላይ ጌታ ክብሩን እንደዛ የገለጠበት ቦታ ያንን ቦታ ሄዶ ከመሳለም በረከት ከማግኘት በላይ ምን አለ? ኦኬ ጌታችን ኢየሱስ ክርስቶስ ያ መከራ የተቀበለበት እንደዛ የተንከራተተበትን አደባባይ ኤኒዌይስ ያ ፕራዮሪቲ ነው። ማንም ሰው ኢየሩሳሌም መሄድ ትልቁ ፕራዮሪቲ ፍላጎት፣ እኔ ፐርሰናሊ እንደዛ ነው የሁሉም ክርስቲያን ብዬ የማስበው። ኦኬ ግን ደግሞ እንደዚህ ደግሞ ለጌታ ብለው ደግሞ እንደ ቅዱስ ጳውሎስን የመሰለ ታላላቅ ሐዋርያ ደግሞ ሰማዕትነት የተቀበሉበትን ቦታዎች ደግሞ ያገለገሉባቸው የዞሩባቸውን ቦታዎች ደግሞ ሄዶ መጎብኘትም ማየትም ምናምን በረከት ነውና የቅዱስ ጳውሎስ በረከት ረድኤት ከኛ ጋር ይሁን። አማላጅነቱም የምርም ደግሞ አማላጅነቱም ከሁላችንም ጋር ይሁን። ሁሌም ደግሞ እንደው እግዚአብሔር ቢፈቅድና ቢወድ ደግሞ ለዚህ ቤተክርስቲያን ቅዱስ ጳውሎስን የመሳሰሉ አገልጋዮች ደግሞ እግዚአብሔር በየጊዜው ያስነሳል። እውነት ለማውራት ይሄ ለእውነት የሚቆሙ አለ አይደል መኩ ሰው ምን ይለኛል ምን አለኝ ምናምን ለእውነት የሚቆሙ እገሌ እንዲያለኝ እገሌ ይታዘበኛል እገሌ እንዲለኛል ሳይሆን ለእውነት ከእግዚአብሔር ስለተገለጠ እውነት ለዛ እውነት የሚቆሙ እንደ ቅዱስ ጳውሎስ መከራም ከመጣ ደግሞ ደስ እያላቸው መኩ እስር ቤት እንዲታሰራሉ ልታሰር ይችላል እኮ አይደለም። ጳውሎስና ሲላስ በእስር ቤት ሲዘምሩ እኮ ነው የሚያድሩት። ካን ዩ ኢማጂን? እና እንደዚህ አይነት አገልጋዮችን እግዚአብሔር አምላክ የምርም እግዚአብሔር ያው እንግዲህ እሱ የወደደውን ያደርጋል። ቤተክርስቲያኑን አይተዋትም። እንደ ቅዱስ ጳውሎስ አይነት አገልጋዮችን ደግሞ እግዚአብሔር በየዘመናቱ ለቤተክርስቲያን ያስነሳለን። እንደ ቅዱስ ጳውሎስ አይነት አባቶችን እግዚአብሔር አምላክ ለቤተክርስቲያን ያስነሳለን። እንደ ቅዱስ ጳውሎስ አይነት ጳጳሳት የመንጋው ጠባቂዎች እረኞችንም እግዚአብሔር አምላክ ያስነሳለን።
የቅዱስ ጳውሎስ አማላጅነትም ከሁላችን ጋር በረከት ረድኤቱ ከሁላችንም ጋር ይሁን። ቴንኪው አንተ ሰውዬ ብዙ ቦታ ጠቅጠቅ ኢየሩሳሌም ሮም ያልገባበት ቦታ የለም። እንግዲህ አፉ በለኝ ሙሉ ዓለሙን ነው የዞርኩት ነው የምትለኝ? አይዞራል ብቻ ቃልዮት ያሰማልን። በጣም ደስ ይላል እውነት ቃልዮት ያሰማልን። ተስፋ መንግስተ ሰማያት ያዋርስልን እንላለን በድጋሚ እና ያው ትልቁ ነገር እንዳልከው ነው። ወርቃማ ህግ የሚባሉት ሁለት ናቸው አይደል? ሁለት ወርቃማ ህጎች አሉ ጌታ ኢየሱስ ክርስቶስ የነገረን በቃ ጎልደን ተብሎ የሚጠሩት ማለት ነው። እሱ ምንድነው? የመጀመሪያው ወርቃማ ህግ ጌታ እግዚአብሔርን በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ልብ ውደድ የሚለው ነው። በቃ የመጀመሪያው ማለት ነው። ይሄ ህግ ከራስም በላይ ከሁሉም አድርገህ ከነፍስም በላይ የምትወደው ይሄ የመጀመሪያ ህግ እግዚአብሔርን መውደድ ነው። ሁለተኛ ህግ ደግሞ ምንድነው? ባልንጀራን እንደራስ አድርገህ ውደድ። ለምን? 10ቱ ህግጋት ማለት ሁለት ህግጋት ነው የሚጠቃለሉት። እግዚአብሔርን የመውደድ ጉዳይና ባልንጀራን የመውደድ ጉዳይ ነው ማለት ነው ሁለቱ። አንድ ሰው እግዚአብሔርን ከወደደ እነዛ የመጀመሪያ 3 ህግጋት የተባሉት የእግዚአብሔርን ህግጋት ማለት ሶስቱ እግዚአብሔርን መውደድን ይፈጽማል። የመጀመሪያ 3ቱ። ቀሪ 7ቱን ደግሞ ምንን ይፈጽምበታል? ምንድነው? ባልንጀራውን የመውደድ ነው። አትግደል፣ አትስረቅ፣ አታመንዝር፣ ባልንጀራ ላይ በሐሰት አትመሰክር። እነዚህ ሁሉ ባልንጀራን የመውደድ ጉዳይ ነው። ባልንጀራን የመውደድ ጉዳይ ነው። እግዚአብሔር ከጌታ እግዚአብሔር ውጪ ሌላ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ የሚሉት እነዚህ ደግሞ እግዚአብሔርን የመውደድ ጉዳይ። አየህ፣ ስለዚህ ሁለቱ ወርቃማ ህጎች አሉ ማለት ነው። ህግጋት ቢጠቃለሉ በዚህ ሁለቱ ህግጋት ይጠቃለላሉ። እነዚህ ህግጋት ደግሞ ፍቅር በሚባለው ነው የሚጠቃለል። ከሁሉም በላይ አብዝታችሁ ፍቅር ይኖራችሁ የሚለውም ለዚህ ነው። እግዚአብሔር ላይ ያለን እምነትን በፍቅር ስለሚጠቃለል ማለት ነው። እምነታችንም ሁሉ ነገር በፍቅር ይጠቃለላል እና ለዛ ነው እምነት፣ ተስፋ፣ ፍቅር አብረው ይጸናሉ። ከእነርሱ የሚበልጥ ማን ነው? ፍቅር ነው። ፍቅር ከሁሉም ይበልጣል። ስለዚህ ቅዱስ ጳውሎስን አሁን ጋዲ የነገረን ትልቁ ነገር ቅዱስ ጳውሎስ ምን ያህል በፊትም ቀናይ እንደነበረ፣ ለቤተ ክርስቲያን ቀናይ እንደነበረ፣ በንጹህ ልብ ነው በነገራችን ላይ ክርስቲያኖችን ሲያሳድድ የነበረ፣ እንዲያው በሄዱበት ሁሉ መከራን ሲያደርስባቸው የነበረ። ቅዱስ እስጢፋኖስ ሲወገር ልብስ ያዥ የነበረው ቅዱስ ጳውሎስ ነው፣ ሳውል ነው። ልብስ እየጠበቀላቸው ነበር። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ጀምራችሁ ስታዩት የቅዱስ የነዛ የሚገሉትን የሰዎችን ልብሳቸውን ሲጠብቅ ነበረ። የሚገሉትን ማለት ነው። ድንጋይ ሲያቃብል የነበረ ነው። ክርስቲያኖችን ሲያሳድድ የነበረ ነው። ግን ይሄንን የሚያደርግ የቤተ ክርስቲያን ቀናይ ነው። በቃ ያኔን እውነት ለእግዚአብሔር እቀናለሁ ብሎ ነው ማለት ነው። እግዚአብሔር የልብ ቅንነቱን ወሰደና ወደ እውነተኛ ክርስቲያነቱ ማመጣና ቅንነቱ በዛ ልክ ለክርስቶስ ምን ያህል ስንት ጊዜ ተገርፏል አይደል ያለው ጋዲ? ተገርፏል። ሲገረፍ ነበር። ያውም እያመላለሱት በአይሁድ ስርዓት ውስጥ 40 ጊዜ ነው የሚገረፈው። አንድ ሰው 40 ጊዜ ነው የሚገረፈው። 40 ጊዜ ስለሚገረፍ እርሱን ግን ምን አደረጉት? አውቀው 39 ላይ ይደርሱና ይሳሳታሉ። ተሳሳትን ብሎ አሁንም እንደ አዲስ ይቆጥራሉ። ይገርፉትና አሁንም እንደ አዲስ ይቆጥራሉ። 5 ጊዜ እንደዛ እያመላለሱ ቅዱስ ጳውሎስን ገርፈውታል። ወህኒ ቤት አስረውታል። ስለ ክርስቶስ በቃ ያልተቀበለ ሙሉ ዩሮፕን የዞረው ቅዱስ ጳውሎስ ነው። የተነሳበት የስብከት ጉዞውን ብትመለከቱት እና ትልቅ ስለ ክርስቶስ መከራን መቀበልን ጌታ እግዚአብሔርን ይኸው ወርቃማ የሆነውን ሕግን ፈጽሟል ማለት ነው። ወርቃማ የሆነ ሕግ ምንድን ነው ያልኳችሁ? ሁለቱ ሕግጋት ናቸው። ያንን ሕግጋትን በፍጹም ፈጽሟል። ይኸው ዛሬ ላይ ቅዱስ ጳውሎስ ብለን እንድናወራ ያደረገ ለእኛ ያለውን ፍቅርም ጭምር ነው። ለእግዚአብሔር ያለው ፍቅርን አሳይቶ ለእኛ ያለውን ፍቅርንም ገልጿል ማለት ነው ቅዱስ ጳውሎስ። ተመለከታችሁ? ይሄ ነው በቃ ወርቃማ ፍቅር። አንድ ሰው ፍቅር አለው ማለት ክርስቶስን የመኖር ጉዳይ ነው። ስለዚህ ወንድምህን ሳትወድ ደግሞ እግዚአብሔርን መውደድ አይቻልም አይደል ጋዲ? ይሄንን ነው አይደል ቅዱስ ዮሐንስ የሚገልጸው? ወንድሙን የማይወድ በጨለማ ውስጥ ነው ያለው። ስለዚህ እንዴት ነው በሰማይ ያለውን እግዚአብሔርን ልታመሰግነው የምትችለው? መውደድስ የምትችለው የማይታየውን አምላክ እንዴት ልትወደው ትችላለህ? አጠገብ ያለውን ወንድምን ካልወደድክ
የሚለው ከዚህ ነው ማለት ነው። ስለዚህ ወንድማችንን ስንወድ እግዚአብሔርን የመውደድ አለ፣ እግዚአብሔርን ስንወድ ወንድማችን መውደድ አለ። ሁለቱ ምንድናቸው ማለት ነው? ወርቃማ ህጎች የምንለው እነዚህ ናቸው። ወርቃማ ህጎች እነዚህ ህይወታችን ነው። በነገራችን ላይ በቃ ተሻጋሪ ነው። በየትኛውም የማይፋለስ እንትን የማይሆን ጉዳይ ነው እና በዚህ ላይ ስህተት ልክ እንደ ቅዱስ ጳውሎስ የነበረበትን ህይወት ወተን ክርስቶስን የመናፈቅ በዛ ውስጥ ክርስቶስን የመውደድ ህይወትን እግዚአብሔር ይስጠን። ጋዲ ቃለ ሕይወት ያሰማልን። በድጋሚ ዮሐድ እንኳን ደህና መጣ ወንድማችን። የአብ ሰላም ትለናለህ። እሺ ዮሐዴ ሰላም በለን። በዛውም ቀጥል። ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። ወንድሞች እንዴት ናችሁ? ነኩ፣ ጋዲ፣ አንትሽ፣ ዮኒ፣ የአብ ሁላችሁም እታችሁም ያላችሁ ወንድሞች እህቶች እንዴት ዋላችሁ? እንዴት አመሻችሁ? እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። እንዴት አመሻችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣልን ዮሐዴ። እግዚአብሔር ይመስገን ብለናል። እኮ በቪዲዮ ሰው ማን አንትሽ ነህ ነበርኩኝ፣ ግን መኩ ራሱ ሚዩት አድርግ ሰው ሲያወራና እንኳን ደህና መጣ። የአቤም አላወራም፣ ሰላም ይበለን። እንኳን ደህና መጣ፣ እንኳን አደረሰ። እንኳን አብሮ አደረሰን። ሁላችሁም እንደምን አመሻችሁ? እንዴት ናችሁ? ጋዲ መኩ፣ መኳንንት፣ አንተ፣ ዮሐዴ፣ ዮኒዬ፣ ሁላችሁም እዚህ ያላችሁ ቤተሰቦቼ እንደምን አመሻችሁ ብያለሁ። እንኳን ደህና መጣልን ወንድማችን። እግዚአብሔር ይመስገን። ዮሐዴ እንኳን ደህና መጣህልን። አንድ ዝማሬ እንዘምርና ማለት ያው ዛሬ እንግዲህ የአባታችን የአቡነ ገብረ መንፈስ ቅዱስ በነገራችን ላይ ሐዋርያት የዓለም ብርሃን ተብለው ይጠራሉ አይደለ ጋዲ? የዓለም ብርሃን ኦፍኮርስ የዓለም ብርሃን ናቸው እና ክርስቶስ በተጠራበት ክርስቶስ የዓለም ብርሃን ነው። ሐዋርያትም በዛ ልክ የዓለም ብርሃን ተብሎ ተጠርቷል። ያ ብርሃንነታቸው ግን ከምንድን ነው? ከክርስቶስ ነው እና ክርስትና ቃላት ላይ የሆነ ቃላት ላይ የተመሰረተ አይደለም። ታዲያ ምን ላይ ነው የተመሰረተው? ክርስትናችን ሐሳቡ ላይ ነው እና ብዙ ጊዜ የሆነ ቃል ስለተነገረ ብቻ እንትን እንዳትበሉ ማለት እንዳትደናገጡ። መጽሐፍ ቅዱስ ላይ ቃል በቃል እናንተ የዓለም ብርሃን ናችሁ ብሎ እኛ ቅዱስ ጳውሎስን ስንጠራ የዓለም ብርሃን ማለት ብርሃን ዓለም ቅዱስ ጳውሎስ ብላ ነው ቤተክርስቲያን የምትሰብከው። ብርሃን ዓለም የዓለም ብርሃን ብላ ትጠራለች፣ ጌታ እንደጠራቸው ማለት ነው። እናንተ የዓለም ብርሃን ናቸው እንዳለ ሁሉ ጌታ ኢየሱስ ክርስቶስ ብርሃንነቱ የባህሪ ነው። የቅዱሳንን ስንመለከት ከባህሪ ከሆነ ከክርስቶስ የተቀበሉት ነው እና ቃላት ላይ ሳይሆን ከቃሉ ሐሳቡ ላይ ቤተክርስቲያን ያንን ነው የምትገልጠውና ዮሐዴ እስቲ ቀጥለ አንድ ዝማሬ እስከምንዘምር ድረስ የቅዱስ ጴጥሮስን ፍቅርን ጴጥሮስ አሁን ቅዱስ ጳውሎስን ጋዲ ነግሮናል እና የቅዱስ ጴጥሮስን ለክርስቶስ ያለው ፍቅርን ምን ያህል እንደሆነ በዛ ውስጥ ደግሞ እኛ መውደድ ያለብን እስከ ምን ያህል እንደሆነ ከቅዱስ ጴጥሮስ ምን እንደምንማር ጭምር ተነግረናል እና እስከዛ አንድ ዝማሬን ዘምረና እንመጣለን። ያብም ተዘጋጅ። አቡነ ገብረ መንፈስ ቅዱስ አንድ ዝማሬን ዘምር አይደለ ሰዎች ፈቀድ። አዎ ይቻላል። በዝማሬ ደግሞ እናመስግንና ተዘጋጅበት። የትኛው መዝሙር ነው የምትዘምረው ግን? ምን የኔ ያንተን አይደለም? እሺ ያብን ነው። ማንም ይዘምረው? አንተ ነው ያብ? እሺ ያብ ይዘምርልንና አይ በገናውን ይዛለው እንዴት ነው የኔ መሐሪ አክቹአሊ ሊሰጠው የነበረው የኔ መሐሪ ነው ጋዲ ፈርስት የመጀመሪያ ርዕሰ ባህታዊ የሚለው መዝሙር ልዘምርና ዮሐዴ ከተናገረ በኋላ ደግሞ የኔ መሐሪ የሚለውን እንገባዋለን። ዛሬ አባታችን
የአቡነ ገብረ መንፈስ ቅዱስ በዓል እንደመሆኑ መጠን ያው እሳቸውን ለማሰብ ይህን መዝሙር ሁላችንም በአንድነት ሆነን እንዘምራለን። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ እያልን እንዘምራለን። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ። በስምህ ለሚያምኑት አማላጅ ሆነሃል፣ በጸሎትህም ኃይል ተማምነንብሃል። የክብር ኮከብ ነህ የገዳም መብራት፣ አስተምረኸኛል ምግባር ሃይማኖት። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ። የሚያልፈውን ዓለም የምድሩን ንቀሃል፣ የታመንከው አምላክ ሕያው አድርጎሃል። በሥጋ በነፍስ እግዚአብሔር ከበረ፣ የማስታረቅን ቃል ባንተ ላይ አኖረ። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ። በተጋድሎ ብዛት በጾም በጸሎት ስትተጋ ነበረ በጸናች እምነት፣ ስለ ቃል ኪዳን በረከት ይወርዳል፣ ያንተ ስም ሲጠራ አጋንንት ይርዳል። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ ያበራ በእግዚአብሔር አገር፣ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባሕታዊ።
መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከንሳ ተነስቶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በተጋድሎ ብዛት በጾም በጸሎት ትተጋ ነበረ በጸናች እምነት ስለ ቃል ኪዳን በረከት ይወርዳል ያንተ ስም ሲጠራ አጋንንት ይረዳል በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ እኔ ጋር ብቻ ነው የተቋረጠው ወይስ? እኔ ጋርም ተቋርጧል። አክቹዋሊ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን፣ ያ ዝማሬ መላእክት ያሰማልን። ደስ ይላል። በቃልና በኑሮ ሆነሃል ምስክር። የተወሰነ ሄዱበት እስቲ ወደ ከተው መዝሙሩ ላይ ትንሽ ብቻ ዮሐዴ ወይ ኦኬ ወረደ እንዴ? ዮሐዴ ኦልሞስት ግን ጫ ወይ መኩ ያንተ ነው መሰለኝ እንትን የሆነ ምንድነው መኩ ያስተጋባል። አንተ ኦን ስታደርግ ዛሬ እንግዲህ ንስሐ ገባ ብለን ነበር። ንስሐ አልገባህም። ኃጢአት እኛንም ያስቸግረናል። እሺ ዮሐዴ ሜቢ ሀሳብ ስታነሳ ይሰማል ፓፓ? ይሰማል ጋር ሀሳብ ስታነሳ ሜቢ አሁን ከተባለው አንጻር የአባታችን የአቡነ ገብረ መንፈስ ቅዱስ ይሆናል ምስክር የሚለውን ጎን ለጎን አሁን ብዙ ጊዜ አይተህ ከሆነ በእኛ ቤተክርስቲያን ብዙ ቅዱሳን አባቶች አሉ አይደለ? እንስሳትን በቃ ይሄ እንደ ቅርብ ጓደኞቻቸው ኦኬ፣ እንደ ቅርብ ጓደኞቻቸው አድርገው በጣም አቀርበዋቸው አለ። ለእነሱም ሲታዘዙ እንዲህ ሲባል አሁን ሰው የሆነ ቅዠት ነገር ይመስለዋል። እና ይሄ ከመጀመሪያው አዳም በገነት በነበረው ከሱ ጋር ማያይዘህ እስቲ አንዳንድ ሀሳብ ብትሰጥበት እዛ ላይ ፓፓ፣ በዛው እግረ መንገድ ብትሄድበት እኮ አሪፍ ነበረ። እሺ የተወሰነ ነገር ልበልና ትሄድበታለህ። ኮመንትን አሁን እሺ ጥሩ አድርገህ ትሄድበታለህ። የተወሰነ ልበልና ከዛ ትሄድበታለህ። ያው እንግዲህ በቃልና በኑሮ ሆነሃል ምስክር አይደለም የሚለው ክርስትና የቃል ብቻ ሳይሆን የህይወትም ኑሮ ነው አይደል? ቀደምም ሲጠቀስ ነበረ ማቴዎስ ወንጌል ጌታችን ሲናገር በሰማይ ያለውን አባታችሁን አይተው እሱን ያከብሩት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ አይደለም የሚለው። የሚበራ በህይወት የሚታይ ህይወት ነው ያላቸው። ክርስትና ከቃል በዘለለ ኢየሱስ ጌታ ነው ብሎ ከመጮ በዘለለ በህይወት የሚገለጥ ኑሮ ነው እና ክርስቶስም ያንን ነው ያሳየው። ሲገሉት፣ ሲገርፉት ያን ሁሉ ሲያደርጉት
በሸላቶቹ ፊት እንደሚጓዝ በግ ዝም ብሎ የተነዳው ክርስትና ከወሬ ይልቅ ከንግግር ይልቅ ምንድነው ተግባርን ሞር በህይወት መኖርን ስለሆነ የሚያጠይቅ ወይም ደግሞ የሚያሳየን ማለት ነው። እና እነዚህ ቅዱሳን አባቶቻችን የምርም ክርስቶስን በህይወታቸው የገለጡ ክርስቶስን በህይወታቸው ያሳዩ ናቸው። ቅዱሳን አባቶቻችን ማለት በሰማዕትነታቸው፣ በህይወታቸው፣ በቅድስናቸው፣ በዕለት ተዕለት ህይወታቸው ሁሉ ክርስቶስን የሚያሳይ ህይወት ነበራቸው። ከነዛ መካከል አባታችን አቡነ ገብረ መንፈስ ቅዱስ አንድ ናቸው። አሁን እንዳለው ጋዲ እንስሳትን አራዊትን መግዛት መንዳት ምናምን እንደ ትልቅ ነገር ወይም ደግሞ ለቅዱሳን ፈጽሞ የማይቻል አድርገው ወይም ደግሞ እንዲህ አይነት ነገሮች አደረጉ ቅዱሳን ሲባል በጣም የሚደነቁ ሰዎች አሉ ማለት ነው። በጣም የሚደንቃቸው ሰዎች አሉ። ለክርስቲያን ግን ይሄ በጣም ቀላሉና ኢምንት የሆነ ነገር ነው። የቅድስና ደረጃ እንደ ደረጃው በጣም የተለያየ ነው አይደል? እስከ ነጽሮተ መላእክት ቅዱስ ጳውሎስ እስከ ሶስተኛው ሰማይ ደርሼ አየው አይደል? አይቷል። እስከ ሶስተኛው ሰማይ መድረስ ማለት ነው። እንስሳት መግዛት ባይዘው መንዳት ምናምን ይሄ በጣም ትልቅ ነገር አይደለም። በጣም ማይነር የሆነ ነገር ነው። እነ ዳንኤልን ታስታውሳላችሁ አይደል? በአናብስት ጉድጓድ ውስጥ ሲጥሉት ምንድን ነው አናብስቱ ሲያገለግሉት ትመለከታላችሁ። ትቢያውን ሲልሱ እግሮቹን ሲልሱ ትመለከታላችሁ። ይህንን ድንቅ ተአምራትን ሲያደርግ እግዚአብሔር ትመለከታላችሁ። እንዲህ አይነት ደረጃ ላይ የሚደርሱ አሉ። አንተ ከእግዚአብሔር ጋር ያለህን ህይወት እያሳደግክ በሄድክ ቁጥር ተፈጥሮን እየገዛ ፍጥረታትን ሁሉ እየገዛ አዳም ወደ ነበረው ጸጋ ብቻ ሳይሆን አዳም ከነበረው ጸጋ በጣም ከፍ እያልክ ትሄዳለህ። በሐዲስ ኪዳን ማለት ነው። አዳም ከነበረው እንግዲህ ግዛ ንዳ አይደለም የተባለው። አዳም በገነት እያለ ፍጥረታት ሁሉ ይገዙለት ነበር። ይሄ ተዋህዶ የሚባል አለ ማለት የኩነት ተዋህዶና የአፋዊ ተዋህዶ አለ። ቅዱሳን በህይወት ደረጃቸው ወይም ደግሞ የቅድስና ህይወታቸው እያደገ ሲሄድ መንፈስ ቅዱስ በጸጋ እነሱ ጋር እያደረ ክርስቶስን ወደ መምሰል ህይወት ማደግ አይደለ ክርስትና። እዚህ ጸጋው እያደረ መንፈስ ቅዱስ እያደረባቸው ነው የሚሄደው። እግዚአብሔርን ወደ መምሰል ክርስቶስን ወደ መምሰል ህይወት እያደጉ ነው የሚሄዱት። ሰው ክርስቶስን እየመሰልክ በምትሄድበት ሰዓት ደግሞ ቴዎሲስ ወይም ደግሞ የጸጋ አምላክነትን ገንዘብ እያደረግ ትሄዳለህ። ቅዱሳን ወደዛ መምሰል ህይወት ነው የሚያድጉ። ሐዋርያ ቅዱስ ጳውሎስ የስጋን ፈቃድ ይቅርና ሁሉንም ምን ማድረግ የሚችል ነው ገንዘብ አድርጎ እስከ መላእክት ማየት ደረጃ ላይ ሲደርስ ትመለከታላችሁ። ቅዱሳንም እንደዚያ ናቸው። የመንፈስ ቅዱስ ጸጋ እየሞላባቸው እያደረባቸው ሲሄዱ እንስሳት መግዛት እንስሳትን ማዘዝ አይደለም ነፋሳት ቀላያት ምናምን ወደ ማዘዝ ደረጃ ፍጥረታትን ወደ ማዘዝ ደረጃ ይደርሳሉ። ኦኬ የጸጋ አምላክነት እስከ ማግኘት ድረስ ማለት ከዛ ወደዛ ክብር ስለሆነ ክርስቶስ የመለሰን ማለት ጠላቶች ሆኖ የተነሱ የስጋ ፈቃዳትን ገንዘብ ማድረግ ይችላሉ አይደል? ጠላት ማለት ከጸጋ እግዚአብሔር እየራቀ በሄድኩ ቁጥር ስጋህን ራሱ መቆጣጠር አስችልም አይደል? የስጋ ፈቃድ በጣም እያየለ ሄድና ነፍስ ራሱ ለስጋ ፈቃድ እየተገዛች ምናምን ትሄዳለች። ቅዱሳን ግን የስጋቸውን ፈቃድ አስገዝተው ለነፍሳቸው ስለሚኖሩ ክርስቶስ ወደ መምሰል ህይወት እያደጉ ስለሚሄዱ አይደለ ስጋቸውን ካስገዙ በኋላ ፍጥረታትን ደግሞ እንዲገዛላቸው እግዚአብሔር አምላክ ያደርጋቸው ይረዳቸዋል። እና አቡነ ገብረ መንፈስ ቅዱስ ስለዚህ ማሳያ ናቸው። አንበሳ እና አናብርትና አናብስትን ይታዘዟቸው ነበር፣ ያገለግሏቸው ነበር ማለት ነው። ይሄ የሚደንቅ ነገር አይደለም። ለዛ ነው መጽሐፍ ቅዱስ ምን ይላል? ለሚያምኑ ሰዎች ጊንጥን እንዲረግጡ፣ እንዲጫሙ፣ እንዲገዙ እግዚአብሔር አምላክ ወይም ደግሞ ክርስቶስ ስልጣን እንደሰጣቸው በአራዊት በጊንጥ በእባብ ስልጣን እንደሰጣቸው ትመለከታለህ። አሁን ይህንን ክርስቲያኖች ወይም ደግሞ አንዳንድ ቅዱሳን አባቶቻችን አደረጉ ብለው አንዳንድ ፕሮቴስታንትም ለመሞከር ሲሞክሩ አበርድም ያብልተዋቸው ምናምን የጠፉ አሉ። እና የቅድስና ጸጋ ምናምን ያስፈልገዋል። ዝም ብለህ ስጋህን እያደለብክ እየበላ እየጠጣ ምናምን እንደዚህ አይነት ጸጋ ላይ ደርሳለሁ ብለህ ብትሞክር ሊያጠፉ ምናምን ይችላሉ። ጸጋ እግዚአብሔር ያስፈልጋል፣ ቅድስና ያስፈልጋል። እነዚህ አይነት ነገሮች ለማድረግ ማለት ነው። እንደዚህ
አይነት ህይወት ስለነበራቸው አራዊቱን ተፈጥሮን የሚያዙ ብዙ ቅዱሳን ትመለከታላችሁ። ይሄ ደግሞ ታላቅ ከእግዚአብሔር ጋር ያላቸውን አንድነት ወይም ደግሞ ከእግዚአብሔር ጋር ያላቸውን ህይወት እንዲህ አይነት ጸጋ እንዲቀበሉ ስለሚያደርጋቸው ነው። እንደዚህ አይነት ጸጋ እንዲቀበሉ ስለሚያደርጋቸው ነው ለማለት ነው። እግዚአብሔር ይስጥልን። ቃልዮት ያሰማልን ይሁዲ ቃልዮት ያሰማልን። ደስ ይላል። አዎ እንዳልከው ነው ትልቁ ነገር። አሁን በጣም የሚገረመው አለ ማለት እግዚአብሔር የሚሰጠው በነገራችን ላይ እኔ የማደርገውን አደርጋለሁ አይደል ጋዲ? እኔ የማደርገውን ያደርጋሉ ከእኔም ይበልጥ ያደርጋሉ ነው ጌታ ኢየሱስ ክርስቶስ። ለሚያምኑት ደግሞ ሁሉ ይቻለዋል፣ ለሚያምኑት ሁሉ ይቻለዋል ብሎ ጌታ ቃል በገባልን። ይሄ በነገራችን ላይ የሚደንቅም አይደለም ማለት አንበሳ ላይ አንበሳን ማዘዝ ምናምን በጣም ጥቃቅን ነገር ነው እና ብቻ ልቦና ይስጣቸው እንላቸዋለን። ግን ጋዲ ሄድበት ቃልዮት ያሰማልን ይዋዲ። አሜን አሜን። ቃልዮት ያሰማልን ይዋዲ። በመጀመሪያ ግን ያው አንድ ወንድማችን በእናት ሀገር አሜሪካ ያለ አንድ ወንድማችን ሚኪ የሚባል ወንድማችን ልደቱ ነውና ሚኪ እንኳን ተወለድክ ብሮስኪ። ያው እኛ የጃ አካባቢ ያለ ነው እንኳን ተወለድክልን። እግዚአብሔር አምላክ ደግሞ ከዚህ በላይ እንግዲህ የምትኖርበትን ያው ለቤተሰቦችም ለጓደኞችም በዙሪያ ያሉ ሰዎችም ደግሞ ለነሱም ደግሞ አለ አይደለ ፖዚቲቭ የሆነ ኢምፓክት በእነሱም ላይ የምትፈጥርበትን ረዥም እድሜና ጤና እንዲሰጥ እግዚአብሔር አምላክ ከልብ ይመኛለሁ። ሁላችሁም ኮመንት ላይ እስቲ ሃፒ በርዝዴይ ሚኪ ያላችሁ ጻፉ። ሚኪ እንኳን ተወለድክ ብላችሁ ኮመንት ላይ ጻፉ። ሚኪ በጣም ጸዴ ሰው ነው። እሺ ጋይስ ጥቅሱን ከፈለጋችሁ ጌታ የተናገረበት በእኔ የሚያምን ብሎ የተናገረው እኔ የማደርገውን ከዚያም በላይ ያደርጋል ብሎ የተናገረበትን ጥቅሱን ያዙ ልንገራችሁ። ኦኬ የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ኦኬ የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እንዲህ ብሎ ተናገረ ጌታችን፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። ኦኬ ከዚህም የሚበልጥ ያደርጋል። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ብሎ ሲናገር እንመለከታለን ጌታችን። ስለዚህ ጌታ ከዚህም የሚበልጥ ስራ ያደርጋል ብሎ ሲናገር ኦፍኮርስ ምንድነው ጌታችን ምድር ላይ በነበረ ሰዓት ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ ያደረጋቸው ተአምራትን ከዚያም በላይ ለሚያምኑ ሰዎች ዋዴ ቅድም እንዳለው በቅድስና ክርስቶስን በመምሰል ህይወት ውስጥ የሚመላለሱ ሰዎች ከዛም በላይ ያደርጋሉ። ኦኬ እንጂ ክርስቶስ ያው አምላክም ሰውም እንደመሆኑ እሱ የሚያደርገውን ነገር በሙሉ ያደርጋሉ ማለት አይደለም። ኦኬ ምድር ላይ በነበረበት ሰዓት ላይ ያደረጋቸውን ነገሮች ከዛም በላይ ማድረግ ይችላሉ። እሱ ያደረገውን ከዛም በላይ ያደርጋሉ። ጌታን የተናገረው እንግዲህ ስለዚህ ለሚያምን ሁሉ ይቻላል የሚለውን ነገር እንያዝና ወደ መኩ በገና እንሄዳለን ማለት ነው አይደል? አንተ ሰውዬ ቀጣይ አንተ ነህ መሰለኝ በገና። እሺ you can take the stage ነው የሚባለው። ቀጥል። ሚዩት ካላረጋችሁ እንትን ይሆናልና ማውራትም አልቻልኩም ትላለህ። እሺ ይሰማል ብለህ ሆኗል። ምንድን ምን እኔ ጋር ብቻ ነው የመኩ? አይ ሆኗል። መኩ ትንሽ ፎከስ አስተካክለው እስኪ ስክሪንን ነካ ነካ አድርገው አንዴ። ፊትህ በዛበት መሰለኝ አጣውስም ፎከስ ማድረግ ፎከስ አድርገው ንካ የሆነ ቦታ ወይ መዳኔ ፊቱ በስተቀር ከነ ድምፁ ነው የሰወረው ጋዲ። አይ ተው ባይሆን እኔ አንድ ፖዚቲቭ ኮመንት ያየሁት መኩ ቤቱ ባዶ ስለሆነ ነው ወለተን ፈልግ ቶሎ ድምጽ እያስተጋባብን ያለው። አሁን አንድ ቪዲዮን አጥፋውና ቴሌግራም ላይ የፖስተትከውን ታስታውሳለህ? እንዳረስ መኩ ነው መኩ ፈልጉልኝ ምናምን ብሎ የጻፈውን ነው። ኧረ እንዲህም ብሎን ነበር። በአደባባይ ታሰጠዋለህ፣ በሚስጢር አንፈልግለትም። ታዲያ ኦኬ እሺ ይቅርታ
ቅርታ እሺ። ኧረ ኮመንት ወለተ ጌታ እያሳጣን ፎከስ አድርግና አብራው ቪዲዮውን አንዴ አጥፋው። መኩ አጥፍታ አብራው። እንደዚህ አይደለም መውኬ፣ እንደዚህ አይደለም። ቆይ አንዴ ቪዲዮ አጥፍቶ ያበራል። ታች ያላችሁ አስበኳል። ፊቱ እኮ ፎከስ መፈለግ አቅቶት እኮ ነው ካሜራው እንጂ ካገጭና ካገባሩ ጋር ተሰቃየ። ይበቃል። ወንድማችን ላይ እንኳን በዚህ ደረጃ እንሄድም። ይበቃል። በቃ አንድ ሁለት ይሄድ እሺ ይሁዳና ብለው በቃ አይ ችግር የለውም። በገናውን ነው የምንሰማው እኛ፣ ችግር የለውም። ከፊት ችግር የለብንም። ቀጥል በቃ። እሺ አሁን ድምፁ ከተሰማ ለምን አጠገውም መኩ ፍሮንት ካሜራውን ትንሽ ጥረግ። ከመጥረግ አለመጥረግ አንጻር አይመስለኝም። ይዋዲ ማለት አድርጌዋለሁ ምናምን፣ ግን ከሱ አይመስለኝም። እስኪ እንትን አድርገው፣ አንድ ዙም አድርገው። ካሜራ ዙም ማድረግ ትችላለህ አንተ። እና ዙም አድርገህ መልሰው ይዘምር በቃ ሰውየው። ሰዓትም እኮ ለ6:20 ጉዳይ ሆኗል። አዎ እሺ ኧረ ሀሳቤን ልሰብስብ። እኔ ላይ አትሂዱብኝ ትላለህ። እሺ ብዙ ሰው አለ እና አንድ ዝማሬ እንዘምራለን፣ የንስሐ ዝማሬ። እስቲ እንግዲህ ከዛ ሀሳብ ወደዚህ እንምጣና ሁላችሁም ሚዩት አድርጉ። እግዚአብሔር ከኛ ጋር ይሁን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኧረ ስማኝ ፈጣሪ፣ ኧረ ስማኝ ፈጣሪ፣ ኧረ ስማኝ አምላኬ፣ አላገኝምና ያላንተ መሐሪ የሚል የታደለ ዲያቆን ታደለ በገና ነው የምንዘምረው። እግዚአብሔር ከኛ ጋር ይሁን። እሺ ስማኝ ፈጣሪ፣ ስማኝ አምላኬ፣ ስማኝ ፈጣሪ፣ አላገኝምና ያላንተ መሐሪ፣ ስማኝ ፈጣሪ፣ አድነኝ ጌታዬ፣ ስማኝ ፈጣሪ፣ ሁሉንም ትተህ ስማኝ ፈጣሪ፣ ይቅር በለኝ አምላክ፣ ስማኝ ፈጣሪ፣ በደሌን ንቀህ ስማኝ ፈጣሪ፣ ዘወትር ነውና የማስቀይምህ ስማኝ ፈጣሪ፣ ዘወትር ነውና የማስቀይምህ ስማኝ ፈጣሪ፣ በደሌን አውቄ ስማኝ ፈጣሪ፣ ወደ አንተ ስጠይቅ ስማኝ ፈጣሪ፣ በሰራሁት ኃጢአት ስማኝ ፈጣሪ፣ መንፈሴ ሲጨነቅ ስማኝ ፈጣሪ፣ ይቅር በለኝ አምላክ ስማኝ ፈጣሪ፣ ይቅር በለኝ እንጂ ምሕረትን አታርቅ ስማኝ ፈጣሪ፣ እያወቅሁ አጥፍቼ ስማኝ ፈጣሪ፣ እኔም ብበድል ስማኝ ፈጣሪ፣ ከሥጋ ገበያ ስማኝ ፈጣሪ፣ ውዬ ባስቸግር ስማኝ ፈጣሪ፣ እስካድነኝ አንተ የምህረት አምላክ ስማኝ ፈጣሪ፣
እስኪያድነኝ አንተ የምሕረት አምላክ በስማኝ ፈጣሪ እስከ ዛሬ ስብቃኝ በስማኝ ፈጣሪ ሊዞር ወደ ነፍሴ በስማኝ ፈጣሪ መፈጠሬ ይግባኝ በስማኝ ፈጣሪ ባሪያ ሥላሴ በስማኝ ፈጣሪ ተቀበለኝ አምላክ ልጀምር ውዳሴ በስማኝ ፈጣሪ ተቀበለኝ አምላክ ልጀምር ውዳሴ በስማኝ ፈጣሪ ለሥጋ ደላ በስማኝ ፈጣሪ ብዙ አጠፋሁኝ በስማኝ ፈጣሪ አውቄ እንዳላወቅኩ በስማኝ ፈጣሪ ቃልህም ሻርኩኝ በስማኝ ፈጣሪ አምላኬ ይቅር በለኝ አሁን ጸጸተኝ በስማኝ ፈጣሪ አምላኬ ይቅር በለኝ አሁን ጸጸተኝ በስማኝ ፈጣሪ እንድታማልደኝ በስማኝ ፈጣሪ ድንግልን ጠይቄ በስማኝ ፈጣሪ አለቅሳለሁ እንጂ በስማኝ ፈጣሪ ከፊት ወድቄ በስማኝ ፈጣሪ የትስ ደርሳለሁ በስማኝ ፈጣሪ የትስ ደርሳለሁ ከመንፈስ ርቄ በስማኝ ፈጣሪ ይቅር በለኝ ብዬ በስማኝ ፈጣሪ ወደ አንተ ሳለቅስ በስማኝ ፈጣሪ የእንባ ዘለላ በስማኝ ፈጣሪ በጉንጮቼ ሲፈስ በስማኝ ፈጣሪ ምሕረት ነው እንጂ በስማኝ ፈጣሪ በደሌን አታስታውስ በስማኝ ፈጣሪ ፊትህን ወደ እኔ እባክህ መልስ በስማኝ ፈጣሪ ፊትህን ወደ እኔ እባክህ መልስ በስማኝ ፈጣሪ በስማኝ ፈጣሪ በስማኝ አምላኬ አላገኝምና ያላንተ መሐሪ በስማኝ ፈጣሪ አላገኝምና ያላንተ መሐሪ በስማኝ ፈጣሪ። ስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። ሞክሻ በጣም ደስ የሚል ዝማሬ ነበረ። ጸጋውን ያብዛልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። መኩዬ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። አንተ ሰውዬ በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን መኩዬ። ጸጋ ዳዊትን አትረፍርፎ ይስጥልን። በጣም በሌላም ጊዜ በሰፊው የምታገለግል ያድርግልን። አሜን። እግዚአብሔር ይስጥልን። ሁላችሁም እግዚአብሔር ያክብርልን። እንግዲህ ትልቁ በገና ጸሎትም ጭምር ነውና ጸሎትም ጭምር ነው ያደረግነው። ሁላችንም ስለ በደላችን እያስታወስን ያው ብዙ አጥፍተናል፣ ብዙ አድርገናልና ወደ እግዚአብሔር ቀርበን ወደ አምላካችን ቀርበን የምንጠይቅበትም ሌላ እንትን ነው። በቃ ነፍሳችን ትረካለች። በነገራችን ላይ በጣም በእጅጉ ከምድር ይልቅ ሰማያዊን ነው የምናስታውሰው እና በሰማያት ያሉት ቅዱሳን መላእክት በበገና እግዚአብሔርን ያመሰግናሉ። ዙፋኑ ላይ ያለውን ክርስቶስን ያመሰግናሉ በበገና በሰማያት ማለት ነው። ያውም ቅዱስ ዮሐንስ ያየው በራእዩ ራእይ ዮሐንስ ላይ ስትመለከቱት እግዚአብሔርን ሲያመሰግኑ ታያላችሁ። ይሄ ከምድራዊ ይልቅ ሰማያዊን የሚያሳይ ነውና በእውነት የበገናን መዝሙራትን ስንሰማ ራሳችን አንዳንድ ሰዎች ሜይ ቢ በገናን እንትን የማንል ልንለው እንችላለን እና በተቻላቸው አቅም
ወደ በገና ማለት እነዚህ መዝሙራት የንስሐ መዝሙራትም የመስማት በደንብ እንትን በሉ፣ እሱ ላይ ልምምድ አድርጉ። በድጋሚ ስለ ዝማሬው እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ቀጣይ ዮሄ የተወሰነ ሂድበትና የቅዱስ ጴጥሮስን እንዴት ነው ጋዲ? ሰዓት አለና ሂድበት። ዮሄ ማን ነው? ዮሐዲ ነው። ኦኬ ዮሐድን ነው ዮሄ ያልከው? እሺ እሺ ዮሄ ቀጥል። በነገራችን ላይ ስለማታውቅ ነው ጋዲ፣ በፊት ዮሄ ብለን ነው የምንጠራው። ማለት እዚህ ፕላትፎርም ላይ ከመገናኘታችን በፊት ዮሄ ብለን ነው የምንጠራው የነበረው። አብረን በገና ስንማር ትላለን ከዮሐድ ጋር ዮሄ እንላለን እና ከዛ አንጻር ነው። ካሁን በኋላ ግን እንደዛ ብለን እንዳጠራው ተሳስተ ዮሄ ምንድን ነው አንተ ሰውዬ? ዮ ብትሉ ይሻላል እኮ ዮ ኧረ ተው አታርም። የሚያርመኝ ሰው ነው የጠላሁት በል መኩ። እሺ ኤኒዌይስ ብዙ ነገር ሁላችንም ስለምናውቀው የቅዱስ ጴጥሮስን ነገር ዝም ብዬ አጠር ያለ ነገር ብቻ ልናገርና ቅዱስ ጴጥሮስ እንግዲህ ሁላችሁም እንደምታውቁት ጴጥሮስ ማለት አለት፣ መሰረት፣ ድንጋይ እንደማለት ነው። ኦኬ እና ቅዱስ ጴጥሮስም እንደምታውቁት ካራክተሩ በጣም ፈጣን ደግሞ በእድሜም ከሁሉም ታላቅ ወይም ትልቁ በእድሜ ትልቁ ነው። በጣም ደግሞ ፈጣን ነው እና ደግሞ በጣም ቀናኢ የዋህ የሆነ ሰው ነው ጴጥሮስ ማለት ነው። ካራክተሩ በደንብ ስትመለከቱት ለማመንም ለመካድም የፈጠነ ይሉታል። በጣም ለማመንም የፈጠነ ለመካድም የፈጠነ ነው እና ቅዱስ ጴጥሮስ እንግዲህ ለጌታችን ያለው ፍቅሩም በጣም የሚያስቀና እሱ ነው እንዲፈጥንም የሚያደርገው። በዚያ እድሜው ፈጣን ያደረገውም ለጌታችን ያለው ፍቅሩ ነው እና ቅዱስ ጴጥሮስ ከሚታወቅባቸው ባህሪያት መካከል ለክርስቶስ መመስከር እጅግ የሚቀና ሰው፣ ለክርስቶስ ያለው ፍቅር በጣም የገነነ ሐዋርያ ነው እና ለምሳሌ ጌታችን ስለ ራሱ ሲጠይቃቸው ወይም ደግሞ ክርስቶስን ማን ይሉታል ብለው ሲጠይቃቸው ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ አንዳንዶቹ ሐዋርያቶቹም እንዲህ ብለው መለሱለት ይልና አንዳንዶቹ ኤልያስ፣ ዮሐንስ ከነቢያት አንዱ ይላሉ ካለ በኋላ የመለሰው እናንተስ ማን እንደሆንኩኝ ትላላችሁ ብሎ ሲጠይቃቸው ፈጥኖ የመለሰው ማን ነው? ቅዱስ ጴጥሮስ ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የክርስቶስን ጌትነት አምላክነትን ፈጽሞ የመሰከረ ታላቅ አባት ነው ቅዱስ ጴጥሮስ ማለት ነው እና በዚህ ምስክርነቱ ደግሞ ጌታ ምን ብሎታል? አንተ ጴጥሮስ በዚህች ዓለት ላይ ቤተክርስቲያን እመሰርታለሁ የገሃነም ደጆች አይችሏትም ብሎ ጌታችን ሲናገር እንመለከተዋለን። ቁልፍ ደግሞ ወይም ደግሞ የመንግስተ ሰማያት መክፈቻዎችም ሲሰጠው ትመለከታለን። ተውህበ መራዊት ለቅዱስ ጴጥሮስ ይባላል። መራዊት ቁልፍ፣ የመንግስተ ሰማያት ቁልፍ ለጴጥሮስ ተሰጠው የተባለው ከዚህ አንጻር ነው። በዚህ ምስክርነቱ የመንግስተ ሰማያት ወይም ደግሞ በሰማያት የምታስሩ የምትፈታው የታሰረ የተፈታ ይሁን ብሎ ቅዱስ ጴጥሮስን ስልጣን ሲሰጠው እንመለከታለን ማቴዎስ ወንጌል እና ይሄ ቅዱስ ሐዋርያ በጣም በሚገርማችሁ ነገሮችን ችኩል ከመሆኑ የተነሳ ወደፊት የሚመጡትን ሳያጣራ ምናምን ቶሎ የሚወስን ሰው ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 13 ላይ ታስታውሱ ከሆነ ጌታችን ፐርፐዝሊ እያንዳንዱ የሚያደርገው ነገር ያለ ምክንያት አያደርግም፣ ያለ አስተምሮ አያደርግም እና እግራቸውን ሊያጥባቸው ሲነሳ ሐዋርያቶቹ ሁሉም ሲታጠቡ ሐዋርያ ቅዱስ ሐዋርያ በጭራሽ ጌታ ሆይ ልታደርገው አትችልም አለ። አንተ እግሬ ልታጥበኝ አትችልም ብሎ ሲናገር ትመለከቱታላችሁ። እዛው ጌታችን ግን ካላጠብኩ ከእኔ ጋር ምን የለህም ይለዋል፣ እድል ፈንታ የለህም ሲለው ደግሞ እንዲያማ ከሆነ ጌታ ሆይ እግሬን ብቻ አይደለም መላ ሰውነቴን ደግሞ እጠበኝ ይላል። እግሬን ብቻ አይደለም መላ ሰውነቴን ደግሞ እጠበኝ ሲል ተመለከተ። ጌታችን ኖ እነዚህ ስሜታዊ የሆነ እንዲህ ሳይሆን እግሩ የታጠበ ሁሉ መላ ሰውነቱ እንደታጠበ ነው ብሎ ሲመልስለት እንመለከታለን። እዛው ማቴዎስ ወንጌል ምዕራፍ 14 ከቁጥር 28 አካባቢ ደግሞ
ልክ ጌታችን በባህር ላይ እየተራመደ ሲመጣ ሐዋርያ ቅዱስ ጳውሎስ ሲመለከት ሁሉም ሐዋርያት ምትሃት መስሏቸው ደነገጡ። ጌታ ግን አይዟችሁ እኔ ነኝ አትፍሩ ብሎ ሲመልስላቸው ቅዱስ ጴጥሮስ ደስ አለውና ያው ድንገት ተነስቶ እንግዲህ አንተማ ከሆንክ ጌታዊ ወደ አንተ እንድመጣ እዘዝ አለው እና ይለዋል ክርስቶስ። በጣም ደስ ብሎት ክርስቶስን እያየ ሲሄድ ነፋሱን ሲመለከተው ደነገጠ፣ ፈራ። በጣም ለጌታችን ያለው ፍቅር እምነቱ ፈጣን ነው። እዛው ደግሞ ለመካድም ፈጣን ነው ያልኩት ከዛ አንጻር ግን ከልብ ንጽህና የተነሳ ነው። ኦኬ ከልቡ ክፋት ኖሮት ምናምን አይደለም። ልቡ በጣም ንጹህ የሆነ ሰው ስለነበረ ልክ ሲመጣ ነፋሱን ወጀቡን ሲመለከት ፈራ፣ ተጠራጠረ በክርስቶስ። ክርስቶስም ሄደና ምን አለ? እጁን ያዘው። አንተ እምነት የጎደለ ስለምን ተጠራጠርክ ይለዋል ክርስቶስ። አንተ እምነት የጎደለ ስለምን ተጠራጠርክ ይለዋል። እጁን ይዞም ክርስቶስ ያወጣው ትመለከታላችሁ። ይህ ብቻ አይደለም። እንግዲህ ጌታችን በደብረ ታቦር ግርማ መለኮትን በሚገልጥበት ሰዓት ማቴዎስ ወንጌል ምዕራፍ 17 ከቁጥር 4 አካባቢ ሶስቱ ሐዋርያት ይዟቸው ይሄዳል ክርስቶስ፣ ዮሐንስ፣ ያዕቆብና ጴጥሮስን ማለት ነው። እዛ ደብረ ታቦር ላይ ግርማ መለኮትን ሲገልጥ ክርስቶስ በጣም ደስ አለው። ጴጥሮስ ለውሳኔ በጣም ቸኳላ ነው እና ግርማ መለኮትን ሲመለከት ኤልያስና ሙሴ በእንደዚህ ያለ ታላቅ ክብር ጌታን ሲመለከተው እንደው ከዚህ ሳንወርድ ሁልጊዜ ክርስቶስን እንዲህ እያየ ነው ብንኖር ይሻለናል አለና ክርስቶስ የመጣበትን ዓላማ ሁሉ እርግፍ አድርጎ ረሳው። ክርስቶስ የመጣው እንደው ጴጥሮስ ዮሐንስና ያዕቆብን ግርማ መለኮትን አሳይቶ ለመሄድ ነው አይደለም፣ ዓለምን ለማዳን ነው የመጣው። ክርስቶስ መምጣት፣ መገረፍ፣ መሞት፣ መነሳት የግድ ያስፈልገዋል ዓለም እንዲህ። ሐዋርያው ቅዱስ ጳውሎስ ይህን ሁሉ ረሳው ይህንን ክብር ሲመለከትና ጌታ ሆይ በዚህ መሆን ለእኛ መልካም ነው ብሎ ሲናገር ትመለከታላችሁ። እና አባ ጊዮርጊስ ዘጋስጫ ይሄን ይይዙና ኦፍኮርስ በዚህ መሆን መልካም ነው የሚለው በቤተ ክርስቲያን መሆን ለሰው ልጅ በጣም መልካም ነው። የክርስቶስን ግርማ መለኮት የሚገለጥባት አዳራሽ ስለሆነች መልካም ነው ይልና፣ ነገር ግን ቅዱስ ጴጥሮስ ክርስቶስን የመጣበት ዓላማ በዛ ከተፈጸመው አንጻር ረሳው። እንግዲህ ጴጥሮስ ሆይ አንተ እዛ ያየኸውን ክብር ምናልባት እያየህ ብትኖር ለአንተ ሐሴት ለሶስት ማለት እዛ ሐሴት ልታገኝ ትችላለህ። ግን ዓለም እና በሲኦል ያሉ ፍጥረታት ግን በስቃይ እንደሚኖሩ ዘነጋ። አያችሁ ዘነጋ። እና በጣም ለሐዋርያ ቅዱስ ጳውሎስ እንዲህ ያለ የዋህ ነበር። እምነቱም በጣም ታላቅ፣ ክርስቶስን በጣም የሚወድ ሰው ነበር እና ጌታችን ታስታውሳላችሁ ከዚህ ታላቅ ፍቅሩ የተነሳ እና ደግሞ ለውሳኔ በጣም ከመቸኮሉ የተነሳ ማቴዎስ ወንጌል ምዕራፍ 16 ታስታውሳላችሁ። ክርስቶስ ተላልፌ ልሰጥ ልሞት ከዛ ደግሞ ልነሳ የግድ ያስፈልገኛል ብሎ ሲናገር ቁጥር 22 ላይ አይ ጌታ ይህስ በአንተ አይሁንብህ ሲለው ትመለከታለህ። አይ ይሄማ ለአንተ አይገባም ሊሆን አይገባም ብሎ ክርስቶስን ሲመልስለት እንዲያማ ከሆነ በነቢያት በመዝሙራት በትንቢት የተነገረው እንዴት ሊፈጸም ይችላል? ኦኬ እንዴት ሊፈጸም ይችላል? የመጣውበት ዓላማ በትንቢት በመዝሙራት የተጻፈውን እንዲፈጸሙ ነው። ስለዚህ እንዴት ሊሆን ይችላል ይላል። ይህንን ብሎ ክርስቶስ ነግሮት ማቴዎስ 26 ላይ ሊይዙ ሲመጡ ክርስቶስ በጣም ስሜታዊ ሆነው ጌታን ሊይዙ ሲመጡ ጎራዴ ምናምን ይዘው ሲመጡ አልቻለም። ሐዋርያ ቅዱስ ጳውሎስ ክርስቶስ የነገረውን ዘነጋውና ከነዛ መካከል አንስቶ ጆሮውን ሲቆርጠው ትመለከታላችሁ። ጆሮውን ቆረጠ። ስለዚህ ወደ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ ብሎ ክርስቶስ ሲመልሰው ትመለከታላችሁ። ይህ ሁሉ የሚያደርገው ግን ከልብ ንጽህና ከየዋህነት የተነሳ ለክርስቶስ ካለው ፍቅር የተነሳ ነው። በልበ ንጹህነት ብዙ ሰው ሊያጠፋ ይችላል። በነገራችን ላይ ከልብ ንጽህና ከሆነ እንደ ቅዱስ ጴጥሮስ ይመለስ። ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል በጭራሽ እኔ ግን እስከ መጨረሻው ድረስ አልክድህም አብሬህ እከተልሃለሁ። ዶሮ ሳይጮህ 3 ጊዜ ትክደኛለህ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ እና ሲሄድ ይሄማ ከእነርሱ ወገን ነው፣ አነጋገሩ አለባበሱ ከእነርሱ ወገን ነው ሲል አረ የምትሉትን ሰው አላውቀውም ብሎ 3 ጊዜ ክርስቶስን ካደው። ነገር ግን ዶሮ ሲጮህ ግን ምን አለ ሐዋርያ ቅዱስ ጴጥሮስ? ክርስቶስ ያለውን ነገር ትዝ አለ። ክርስቶስ የተናገረውን ነገር አስታወሰ እና ሐዋርያ ቅዱስ ጴጥሮስ
ማቴዎስ ወንጌል ምዕራፍ 26 ከቁጥር 75 ዶሮው ሲጮህ በሰማ ጊዜ ሐዋርያ ቅዱስ ጳውሎስ ወደ ውጭ ወጣ፣ መራራ ልቅሶም አለቀሰ ይላል። ሐዋርያ ቅዱስ ጳውሎስ ጴጥሮስ ይህን እንዲህ አይነት ካራክተር የነበረውን ኦፍኮርስ ክዷል ክርስቶስን። ነገር ግን በመካዱ ግን እጅግ አምርሮ አለቀሰ፣ በጣም አዘነ። እወደዋለሁ ያለውን ጌታ አልክድም ያለውን ጌታ 3 ጊዜ እንደ ካደው ሲያስታውስ መራራ ለቅሶን አለቀሰ። አያችሁ፣ ይሁዳም እኮ ባይዘወይ ስልጣኑ ነበረው፣ ክርስቶስን ተከትሎታል። ነገር ግን ውስጡ ቅንነት ሳይሆን የዋህነት ሳይሆን ታላቅ ክፋት ነበረው። ሐዋርያ ቅዱስ ጳውሎስ ይሁዳም የሰራው ጴጥሮስም የሰራው ተመሳሳይ ክህደት ነው፣ ክርስቶስ መካድ ነው ሁለቱም። ነገር ግን ሐዋርያ ቅዱስ ይሁዳ ፐርፐዝሊ በውስጡ ክፋት የተመላ ክህደት ነው። ኦኬ እንደውም በኋላ ላይ ራሱን አሳልፎ ወይም ደግሞ ታንቆ እንዲሞት የፈለገበት ዋና ምክንያት ለምንድን ነው? ኦኬ ክርስቶስ ነፍሳትን ሊያወጣ ሊያድን ነው የመጣው። ስለዚህ ቀድሜው ብሞትና ከዛ በሲኦል ብጠብቀው ከዛ እኔንም ነፃ ያወጣኛል የሚል ውስጡ ክፋት የተሞላበት ሐሳብ ነበር። ሐዋርያ ቅዱስ ጳውሎስ ግን ምስኪን በጣም የዋህ ለክርስቶስ ፍቅር ያለው ክርስቶስን የሚወድ ሽማግሌ ሰው ነበር እና ይህን ሁሉ ሲያደርግ ከቅንነት የተነሳ ስለሆነ ልክ እንደ ካደ የሚያስታውሰው ዶሮ ሲጮህ ግን መራራ ለቅሶ አለቀሰ። ለዛ ነው የጴጥሮስን እንባ ስጠኝ እልሃለሁ የምንለው። ጴጥሮስ ኦፍኮርስ ሁላችንም በእያንዳንዳችሁ አለሁኛ ኦኬ በእያንዳንዱ የዕለት ተዕለት ስራችን ባይዘው ክርስቶስን ልንክደው እንችላለን። ክርስቶስን መካድ ማለት እንደው አላቀውም አምላክ አይደለም ማለት ብቻ አይደለም፣ በምግባርም ክርስቶስ መካድ ስላለ ማለት ነው። ዕለት ዕለት ግን ያንን አድርገን ግን ክርስቶስን እናስበዋለን፣ ክርስቶስን እናስታውሰዋለን። ክርስቶስን በድለነዋል ብለን ግን እንደ ጴጥሮስ የሚመለስ የንስሐ ልብ ሊኖረን ይገባል እና መራራ ለቅሶ አለቀሰ። ክርስቶስም እንባውን ተዛለው እና ተነስቶ መጀመሪያ ቅዱስ ጴጥሮስን ንገሩት ብሎ ሲነግራቸው ትመለከታል። ጴጥሮስን ንገሩት ብሎ ክርስቶስ ንስሐውን እንደተቀበለ ያው ተደብቀን የምናደርገውን የውስጥ ሚስጥራችንን የሚያውቅ ጌታ እንደሆነ ሲያጠይቃቸው እና ንጽህናውን ስለሚያውቅ ጌታ የልቡ ንጽህና ቅንነትም ስለሚያውቅ ጌታ ጴጥሮስን ንገሩት ብሎ ጌታችን ከትንሣኤ በኋላ ሲናገር እንመለከተዋለን እና ቅዱስ ጴጥሮስ እንዲህ ያለው ቀናኢ ልብ ያለው ለክርስቶስ ፍቅር ያለው ታላቅ አባት ነበረ። የሱ በረከት ረድኤት ከሁላችን ጋር ይሁን፣ አማላጅነቱ አይለየን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ። ቃሎት ያሰማልን። ዮሐዲ በእውነት የቅዱስ ጴጥሮስ በረከቱ ይደርብ በእጅጉ በጣም የምንወደው ሐዋርያ በጣም ታላቅ እንግዲህ ለክርስቶስ ቁልቁል እስከ መሰቀል ድረስ የደረሰ አሁን ብዙ ጊዜ ካቶሊካውያን የሚከሰሱበት ነገር አለ። አንዳንድ ሰዎች እንግዲህ ከ666 ጋር ያያይዙታል እና ግን ካቶሊካውያን ብዙ ጊዜ የሚያደርጉት አደራችሁ በካቶሊክ ውስጥ ያለው ቅዱስ ጴጥሮስ መንበራችን ነው ብለው ነው እንትን የሚሉት ሮም ማለት ነው። ከዛ የተነሳ ብዙ ጊዜ የተዘቀዘቀ መስቀል ታያላችሁ። የተዘቀዘቀ መስቀል ማለት ነው። የተዘቀዘቀ መስቀል በቤተ ክርስቲያናችን ውስጥ የማን ነው ከተባለ የቅዱስ ጴጥሮስ መስቀል ነው። እንደ ክርስቶስ እንደ አምላኬማ ልትሰቅሉኝ አይገባም፣ ለእኔ አይገባኝም፣ መከራ እንደሱ መቀበል አይገባኝም ብሎ ወደ ላይ ከመሰቀል ይልቅ ወደ ታች ቁልቁል የተሰቀለ ነው እና ከፍቅሩ የተነሳ ዮሐዴ ብዙ ነገር አንስታል። ምን ያህል ውስጡ በጣም ኢነርጂ ነበረው። በእውነት ለመናገር መጽሐፍ ቅዱስ ውስጥ የምንመለከተው ቅዱስ ጴጥሮስ ምን ያህል ክርስቶስ እንደሚወድ የሆነ ነገር ሲሆን ኧረ አይሆንብህ እንደ አይሆንም እኔ ነኝ የሚሞተው ከአንተ ፊት የሆነ ነገር ጆሮውን የማልኮስን ጆሮ ወዲያው ሲቆርጥ ዮሐዴ አንስቶልናል እና ያ ፍቅሩን ነው አሁን እንግዲህ የተማርነው። አስተውላችኋል? ፍቅሩን ምን ያህል ክርስቶስን እንደወደደ ይሄው ስለ ጴጥሮስ ተነጋገር። የጴጥሮስን ገላትን ነው ያወራ ነው። በነገራችን ሌላ ነገር አይደለም። የቅዱስ ጴጥሮስን ገልን ነው ያወራን። ይሄው ተጋለውን፣ ይሄው ክርስቶስን ምን ያህል እንደሚወድ ይሄው ፍቅሩን ነው የተነጋገርን። ገብቷችኋል? ይሄው የቅዱስ ጴጥሮስን ገሉን ነው የተነጋገርነው አሁን ማለት ነው። ይቀጥላል እንደዛውና
የቅዱስ ጴጥሮስ በረከቱ ይደርብን። ዮሐዴ በጣም ቃሎት ያሰማልን። ብዙ ነጥብ አንስታል። ጋዴ ይቀጥል። አይ ምንም የምጨምረው ነገር የለም። እውነት ለማውራት ዮሐዴ ሁሉንም ነገር አንስቷል። እዚህ ላይ የምጨምረው ነገር የለም። ቃሎት ያሰማልን ብሮስኪ። ዮሐዴ ቃሎት ያሰማልን። ሜቢ መዝሙር እነስማና አምናሹር የአብ አይ ቲንክ እዛ አስቀምጠን መሰለኝ ይላል መኩዬ ወይ መዝሙር ጋብዘንና በቃ አይ ቲንክ 6:05 ስለሆነ አይ ቲንክ ዊ ሻል ፊኒሽ ዘ ላይቭ ሴሽን። መልካም ጋዴ መልካም። ሁላችሁም በድጋሚ ቃሎት ያሰማልን እና አንድ የመጨረሻ አንድ ዝማሬ የምንዘምረው አብረን ኑ እንቅረብ መጠራት ሳይመጣ ስጋውን እንብላ ደሙን እንጠጣ የሚለውን የዘማሪ ኪነ ጥበብ እንግዲህ የእርሱን አንድ ዝማሬ አብረን እንዘምራለን። ሁላችንም አደራ ስንዘምር ያው በጥሞና ራሳችንን እናስታውስ። ከዛ ወደ ስጋውና ደሙ ለመቅረብ ደግሞ እናስብ። ጌታ በነገሮች ከኛ ጋር ይሁን። ወደ ዝማሬው እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሳይመጣ ኑ እንቅረብ መጠራት ሳይመጣ ስጋውን እንብላ ስጋውን እንብላ ስጋውን እንብላ ደሙን እንጠጣ የቀራንዮ በግ የአምላክ ስጋው ተሰውቶልናል እንመገበው እልፉን ኃጢአታችን በንስሐ አንጽተን እንቀበል አምነን በልጅነታችን ኑ እንቅረብ መጠራት ሳይመጣ ኑ እንቅረብ መጠራት ሳይመጣ ስጋውን እንብላ ስጋውን እንብላ ስጋውን እንብላ ደሙን እንጠጣ መቅረብ ወደ ጌታ በእምነት የሚገባ በስተርጅና አይደለም በወጣትነት ነው። ጨረቃና ፀሐይ ደም የለበሱለት ከዋክብት ከሰማይ የተነጠፉለት ይሄው ተፈተተ እሳተ መለኮት ኑ እንቅረብ
ሳይመጣ ኑ እንቅረብ መከራ ሳይመጣ ሥጋውን እንብላ ሥጋውን እንብላ ሥጋውን እንብላ ደሙን እንጠጣ። ቅድስት እናታችን ቤተ ክርስቲያን ትጋብዘናለች ሥጋና ደሙን የአማኑኤል ሥጋ ይኸው ተዘጋጀ ለግብዣው ተጠራ አዋጁ ታወጀ መጥቶ ተደወለ እንቅረብ በእልልታ ወደ ላይ ረባን ዋይታና ጫጫታ ኑ እንቅረብ መከራ ሳይመጣ ኑ እንቅረብ መከራ ሳይመጣ ሥጋውን እንብላ ሥጋውን እንብላ ሥጋውን እንብላ ደሙን እንጠጣ። ዓለምን አልያዝንም ብዙ ልንቆይባት ካሁኑ ቅረቡ ታውጇል አዋጁ የይለፍ ደብዳቤ ስንቅን አዘጋጁ ይህ ዓለም ጠፊ ነው በሀብት አትመኩ ብሏል አምላካችን ተስፋችሁን እንኩ ኑ እንቅረብ መከራ ሳይመጣ ኑ እንቅረብ መከራ ሳይመጣ ሥጋውን እንብላ ሥጋውን እንብላ ሥጋውን እንብላ ደሙን እንጠጣ ሥጋውን እንብላ ደሙን እንጠጣ። ወስብሐት ለእግዚአብሔር። ሥጋውና ደሙን በልተን ሕይወት እንድናገኝበት እግዚአብሔር አምላካችን ይፍቀድልን። ዘወትር እርሱ ከእኛ ጋር እንዲኖር እኛ ከእርሱ ጋር እንድንኖር ጌታ እግዚአብሔር በነገሮች ሁሉ ስለ ሥጋ በሙሉ ጤንነት ያድልልን። አጥንትን የሚያለመልም የመላእክትን ዝማሬ የያሬድን ማህሌት ቅዳሴ መላእክት ያሰማልን። በጣም ፓወርፉል እና እኔ በጣም ይገርመኛል። ዘማሪ ኪነ ጥበብ መዝሙራት መልእክታቸው በጣም ጥልቅ ናቸው መዝሙራቶቹ እና በጣም የሚገርም መልእክት ያለው ነው እና ከዛ መካከል መቅረብ ወደ ጌታ በእውነት የሚገባው በስተርጅና አይደለም በወጣትነት ነው። ጨረቃና ፀሐይ ደም የለበሱለት ከዋክብት ከሰማይ የተነጠፉለት ይሄው ተፈተተ እሳተ መለኮት። ይህ በጣም የሚያስደንቅ ንግግር። አሁን አንዳንዶቹ አይ ገና ወጣት ነህ መቁረብ እንዴ ገና አይደለ እንዴ እድሜህ ምናምን የሚሉ አሉ። አይ ቅዱስ ቁርባን እንደውም የሚያስፈልገው በወጣትነት ነው፣ ፈተና በሚበዛበት ሰዓት ነው። መቁረብ
መቅረብ ወደ ጌታ የሚገባው ስታረጅ ስትደክም በምርኩዝ እየተመራህ አይደለም፣ በወጣትነት ነው። ምክንያቱስ ይህ ታላቅ ምስጢር ታላቅ መለኮት ነው የምንቀበለው። ያ ታላቅ መለኮት ደግሞ ፍጥረታት እንጎ እኛ ማለት ሰዎች ሲንቁት ፍጥረታት ያከበሩት ታላቅ ምስጢር ነው የተከናወነው። ለዛ ጨረቃ፣ ፀሐይ ደም የለበሱለት ከዋክብት ከሰማይ የተነጠፉለት ታላቅ ምስጢር ያንን ነው የምንካፈለው። ያ ታላቅ ምስጢር ደግሞ መቅረብ የሚያስፈልገን ስናረጅ ስንደክም አይደለም፣ በወጣትነታችን ይህንን ልንቀበለው የግድ ያስፈልጋል። በሀብት አትመኩ ብሏል ጌታችሁ። ይህ ነው ተስፋችሁ እንኩ ብሎናልና ያንን ተስፋችሁን ያዙ ይላል። ሁላችንም ይሄንን ታላቅ ምስጢር ለመቀበል ሁላችንም ያብቃን። እሺ እግዚአብሔር ይስጥልን። ይዋል ቃልዎት ያሰማልን። አንተ ሰውዬ ዝማሬ መላእክትን ያሰማልን። በጣም ደስ የሚል መልእክት ነበረው ዝማሬው። እግዚአብሔር አምላክ እንግዲህ ሁላችንንም ይርዳን፣ ሁላችንም ጌታ በነገር ሁሉ ይርዳን እና መኩዬ እናመሰግናለን። እኔ ራሱ መዝሙሩን እየሰማሁ ተመስጬ ነበርና የሆነ ሰዓት ነው ታውቃለህ፣ እጅህን ከፍ ስታደርግ ነው ድንገት የነቃሁት። የምር በጣም ደስ ይላል። በሀሳብ እንድትይ ምናምን ነገር አንዳንድ ነገሮች እንድታስብ የሚያደርግ መዝሙር ነውና እግዚአብሔር ያክብርልን። በጣም ነው የምናመሰግነው አንተ ሰውዬ። ቴንክ ዩ። እሺ እግዚአብሔር ያክብርልን ጋዲ፣ ሁላችንም አብሮ ያሰማን። እግዚአብሔር ይስጥልን። አንተሽ አለ። እሺ አንተሽ ማውራት አይችልም። እሺ ሁላችሁም እዚህ ውስጥ የነበራችሁ ይህን ላይቭ ሲዥን እንግዲህ ከጅማሮ እስከዚህ ሰዓት የነበራችሁ እግዚአብሔር አምላካችን ያክብርልን፣ እግዚአብሔር ይስጥልን። ታብታብ ያደረጋችሁ ሼር ያደረጋችሁ ሁላችሁም የሰማችሁ ወደ ራሳችሁ ወስዳችሁ ደግሞ ማለት የተነገረውን እንግዲህ ስለ ክርስቶስ ፍቅር ቅዱሳን ምን አሳለፉ ከሚለው ቅዱስ ጳውሎስ እና ቅዱስ ጴጥሮስን በተወሰነ አይተናል። በዛ ላይ ዝማሬዎችን አይተናል። በተቻለን አቅም እኛ ደግሞ ያንን እነርሱን አይተን እንድንተገብር እግዚአብሔር አምላካችን ይርዳን እና እግዚአብሔር አክብርልን። ጋዲ ዮሐዲም አንትሽም በእውነት እና እግዚአብሔር አክብርልን። መልእክት መጨረሻ ላይ በገናም እንግዲህ በገና መማር የምትፈልጉ ውጭ ያላችሁ እዚህ ያላችሁ በውስጥ ማውራት ትችላላችሁ። እኛ ትምህርት ቤት መታችሁ መካፈል ትችላላችሁ። ከቃዲስ ትምህርት ቤት አለ በገናም ክራርም ከበሮም። በተጨማሪ ደግሞ ወደ ውጭ በገና የምትፈልጉ እንልክላችኋለን ማለት ነው። ሁሉንም ሀገር የትኛውንም ሀገር መላክ እንችላለን። ኤኒታይም ኢንቦክስ ማድረግ ትችላላችሁ። በገናንም ክራርንም ዮሐዲም አለ እኔም አለው ጠይቁን። ኤኒታይም ልንን እንችላለን እና ባላችሁበት ሀገርም ልንልክላችሁ እንችላለን። እግዚአብሔር ያክብርልን ሁላችሁ። ጋዴ ዮሐዲ በሉ በቃ እንተኛ። ስራ የለም ነገ ለነገ እንትን ያው ስራ ከቤትም ይሰራል። እሱማ ቀዳሚ የት ሄዳል ብለን ስላለ ሜቢ ሁላችሁም ያው እንደተባለው እኔ እነ መኩን አስተምሬያቸው ያው እንግዲህ እነሱ መኩ ያው ትምህርት ቤትም ከፍቷል። ይሄ በገና ትምህርት ቤትና ለምን እንደምስቀው አላመንክበትም? ኧረ ሰው ከታች ያለው እውነት ይመስለዋል ጋዲ። ኧረ አምኜበታለሁ ግን እውነት እንዳይመስላቸው ብዬ አንድ ቀን ግን እንዳልገለጥ እኔ በጣም ባይዘዌ እንደዚህ እያላችሁ እየቀለዳችሁ አንድ ቀን እግዚአብሔር እንደው ማታ ስተኛ ሰማ የበገናውን የመዝሙሩን እነዚህን ስጦታዎች አንዴ ሰጥቶኝ ማለት ነው። ከዛ በኋላ እኔ እንደውም ምንድነው ቅበተ እምነቱን ነው የምተወው በቃ። ከዛ በኋላ እንደው ኧረ ጌታ ሆይ ተመልከተኝ እባክህ፣ እንደው እባክህ አባ ይሄንን እንትን ስለሚያውቅ እኮ ነው የማይሰጥ። አትቻልም እሱ ቢሰጥ ማን ይችላል? ምላስራ ኧረ ብራዘር ከሳምንት በኋላ አልበም ነበር የምለቀው ራሱ የፈጠነ ሳይጠፋ እንዴ! ኧረ ጌታ ሆይ እንዲህ ተስቆብኝማ የኦርቶዶክስ ሳንቾ ለተባይ ኧረ እኔ ወላዲት አምላክ ራሱ በነገራችን ላይ ጋር
ጋዲ በቅርብ ጊዜ አኬ ይገለጣል በበገና። በነገራችን ላይ አለካ ትሞካክራለች ማለት በበገና ምን መሸከም ነው? ሸከማለሁ አለ። ምን ነው ዳምፔል አላዋጣ ሲለው በገና ሸከማለሁ አለ እንዴ? ለካስ በቅርቡ ስፖርት ጀምራለሁ ሲል እኔ እኮ በገና ሊሸከም እንደሆነ መሽገባኝ እንዴ? በተደጋጋሚ ይለኛል ታውቃለህ። በገና ስፖርት ቤት ነው የምሰራው ምናምን ይለኛልና ቤት እንዴት ነው እንዴት ይመጫል? ለካስ በገና ሊሸከም ነው። አይ እመቤታችንን ነው የምጠይቃት። አሁን ለምን ባለፈው የድሮ ቪዲዮ ወደኋላ ሄደው እመቤታችንን ያወደስኩበትን አንድ መዝሙር ይዘው ሰዎች ሙድ ሊይዙብኝ ይሞክራሉ። ኡስታዝ አንተ ደግሞ አንዱ ነህ። ሼር ከኋላ ከፊቱን ነው እንግዲህ አየሽ እንደ ጋዶ እኔ እኮ ምንም አላረኩ። ቀደም ይከፋላ ይብዬ እኔ ባይዘው ስማ ምን ቢሉኝ ጥሩ ነው። የሆነ ሰዓት እንደዛ እየተባለ ዘምር ምናምን እያሉ የሆነ ሰው ከላይ ምን ቢል ጥሩ ነው እዘምራለሁ ብለህ ለምን የጋዲ አትጋብዛቸውም? ማን አንተ የተባረክ ምናምን ብዬ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ልጀምር እንዴ እኔ ይገርማል። ግን ከታች ምን ቢሉ ጥሩ ነው። እንኳን እሷ ከፊት ከኋላ ልትመጣ እኔ ራሱ ልሄድ አይደለ እንዴ? ምንድነው የምትለያ? አረላሽ አባት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። እኔ እንደውም ከዛ በኋላ የእመቤታችን ምልጃና ጠባቂነት እንደውም ተራዳይነት ከዛ በኋላ ነው የበለጠ። እግዚአብሔር ልብን ነው የሚያየው። ባይዘው ይገርማል። ድምፅም ቢያይማ እናንተ ታጠፉን ነበር። እንደናንተ እንደው ድምፅም ቢያይ እኔ ግን ምን አለ በሉኝ። እኔ ጸሎቴ ምን አለ በሉኝ። እኔ እንደውም ቆይ አሁን ሰሞኑን እንደውም እያየሁ ያለሁት ብዙ ሰው ስውራ ማርያም ስውራ ማርያም ስማ ምን አለ በሉኝ ትላለህ ደጋዲስ እንቶ አይ ስውራ ማርያም ብዙ ሰው እየሄደ ነውና የምሬን ነው። እዛ ሄጄ እንደውም እሳላለሁ እመቤቴ ሆይ እንደው ለ3 ሳምንት ብቻ ጥሩ ድምፅ አስችኝ። በቃ ጥሩ ድምፅ 21ዱንም ቀን ነው እየዘመርኩ የምገባው። 21ዱንም ቀን እንዳትጠራጠሩ። እሺ አይ ለማንኛውም ስንቀልድ ነው። ሰው በተሰጠው ለማይሆን ስታቀቀ ከባድ ነው። አንተ ለእግዚአብሔር የሚሰነው ነገር አለ ይዋዴ አይደለም። ለአንተ ግን አይሰጥም ነው እንጂ እግዚአብሔር የሚሰነው ነገር አለ። አታምንበትም? አንተ ቢሰጥ እንደምትወድቅበት ስለሚያውቅ አይሰጥም። ሰውን አሰልች እየዬ ስለምታስብል አይሰጥም። አረ ጋይስ ለጨዋታው ድምቀት ነው። እኔ ድምፅ ምናምን እንዲሰጠኝ አልፈልግም። እውነት ለማውራት መዝሙር ላይ እንኳን ብዙም ኢንተረስት የለኝም። ይሄናል መዝሙር ማዳመጥ ነው እንጂ መዘመር ላይ ብዙም እንትን አይደለሁም። ለማንኛውም አንድ ኮሜንት እኮ አይችል ጋዲ ድምፅ እኮ በጣም አሪፍ ነው፣ በተለይ ዝም ስትል ይመች ዴቫ ይመች ያራዳ ልጅ። ለማንኛውም መኩዬ በቃ ጸሎት ምናምን አደርግና በዛ እንዝጋው መሰለኝ። ወደዚህ ገባሽ? እሺ መሀል ላይ እንትን ብለን እና ለማንኛውም ዛሬ ነው የተረከበውና አኪ በገናው ነው ማለት ነው። ምርጥ በገና ነው የደረሰው ያመጣለት ሰው። አላያችሁም እንዴ ቅድም? ወይኔ ለካ ቅድም አላያችሁም እናንተ። ድምፁ ራሱ የሚገርም ነው። ዮሐድ በቃ ያሳያል። ቆይ ማን አኬ ነው ነገር ግን ሲል ነው ሁሉም ይሰድበኛል ሲል ምናልባት አሪፍ ሊሆን ይችላል። ትቀልዳለህ እንዴ? አረ በገናውን ነው ያልኩ፣ በገናውን ነው ያልኩ። ሰውዬ በገናው ምርጥ ነው ነው እንዴ? በገና ሆኖ ምርጥ ያልሆነ አለ እንዴ? ምን እያልክ ነው መኩ? ወደኔ ዞር። እሺ አሁን ጸሎት ብናረግስ?
ጸሎት እናድርግ። ለማንኛውም እናንተ ስለ ጸሎት እንዘጋጅ። ሌናችን እናሰባስብ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንና መላ ሰውነታችን አንድ ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወይትማኅፀን ከደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን ተይልስ ማርያም ጽዮን ለዓለመ። አቤቱ የሰራዊት ጌታ አምላካችን ሆይ ቅዱስ 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 ተብለን የምትመሰገን እንደ ምሕረት ብዛት እንደ ቸርነት አነሳስታ ጀመርከን እዚህ ስላደረስከን እናመሰግናለን። አቤቱ አምላካችን ሆይ ቅዱሳን መላእክት የሚያመሰግኑ እኛም እናመሰግን ዘንድ የፈቀድክልን በምህረት በቸርነት እዚህ ስላደረስከን ጌታችን ኢየሱስ ክርስቶስ ሆይ እናመሰግናለን። በሰማይ በምድር እናመስግን ዘንድ በመምጣት ጊዜ በቀኝ ታቆመን ዘንድ እንለምንሃለን። ኃጢአታችን ሁሉ ይቅር በለን፣ ፍጻሜያችን አሳምርልን፣ ጉባኤያችንን ባርክልን፣ ተቀበልልን። አቤቱ አምላካችን ሆይ ከእናታችን ቅድስተ ቅዱሳን ከድንግል ማርያም ከቅዱሳን ጻድቃን ሰማዕታት በረከታቸውን ልመናቸውን ሁሉ ፍቅራቸውን በልባችን አሳድርብን። በሄንበት በዋልንበት ሁሉ ጠባቂ መልአክህን እዘዝልን። የአባታችንን አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን። እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወኃላነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድንግልና ድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰዓሊ ወጸልዪ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውእ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እሺ እንግዲህ በእውነቱ እግዚአብሔር አክብርልን። የበረከት የወልድ ቸርነት የመንፈስ ቅዱስ አንድነት ከኛ ጋር ይሁን ይኑር። እግዚአብሔር ያክብርልን ጋይስ። አሜን አሜን። ደህና ደሩ። እናመሰግናለን ማክ። ሰላም ደሩላችሁ።